ሁሱ ይሰማል? ጥያቄ ልጠይቅህ ነበረ። ጥያቄ ነቢዩ መሐመድ ነቢይ ከመሆናቸው በፊት ነቢይ ነህ ብሎ የነገረው የመጀመሪያው ሰው ማን ነው? ነቢይ ነህ ብሎ የነገረው የመጀመሪያው መልአኩ ገብርኤል ነው። ቅዱስ ገብርኤል አላለውማ እያለበትም ማስረጃ ስጠኝ። በሂራ ዋሻ ውስጥ የመጀመሪያው መገናኘታቸው ላይ እኔ ገብርኤል ነኝ አንተ ነቢይ ነህ ብሎ የተጻፈ ቦታ የለም። እሱ ጋር ዛሬ ያልሰማኸውን ዛሬ ትሰማለህ። ደም ማለት ነው። እሺ አሳየኝ፣ መረጃ ስጠኝ። የመጀመሪያው ግንኙነታቸው በሂራ ዋሻ ውስጥ አብሽር ያልኩኝ አትሰማም እንዴ? ሰማሁ እኮ ነገ አሳየኝ እኮ ነገ በላ አሳየን። ኧረ ያም መሆኛለሁኝ። ሜት አድርግ ነው የተባልከው። ይኸውልህ ላውጣልህ ነው። ሜት አድርግ። እሺ እና ያና እዚህ ጋር ላሳየህ። እሺ ያው እና የመጀመሪያ የወረደው ምዕራፍ ማን ነው? እቅራ አንብብ። ያውና የመጀመሪያው የወረደው ምዕራፍ እቅራ ነው። እዚህ ጋር ሐዲሱን እናወጣው። ያና እዚህ ጋር ይገኛል። የጠየቅከው ጥያቄ ቃል በቃል ላወጣለህ ነው። ጆስነት እኔ ጅብሪል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ያለበትን ወይንም እኔ ገብርኤል ነኝ። ያውና እዚህ ጋር ቃል በቃል ይታያል። ጆሲ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። ሜትህን አንሳ። አሁን ማንሳት ትችላለህ። ወደ አማርኛ አልተርጉምልህ አሎ ጆስነት ጀሳለም ያዳመጠን ዝም ብለህ አይ በቃ እንደሱ ከሆነ ያውና እዚህ ጋር ወደ አማርኛ ልተርጉምልህ ቃል በቃል ያውና ጅብሪል ሙሐመድ ሆይ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ የተናገረበትን ያውና እዚህ ጋር ላሳያችሁ። ወደ አማርኛ ልቀይርላችሁ። ያውና ወደ አማርኛ ልቀይርላችሁ። ይሄን ቃሉ ወስጄ ያና እዚህ ጋር ላስቀምጥላችሁ። ጆስ አንብባት እስኪ ምን ትላለች? ጆስነት ያውሽ ለማንኛውም የት አድርጎ እያዳመጠ ይመስለኛል። ምን ይላል ይሄ? ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ። ቃል በቃል ይሄን እኮ ያለው ሁለተኛው ግንኙነቱ ላይ ነው። ሁሴን ሁለተኛው ላይ ነው የሚለውን እና ትልቁ ላይ ነህ። ክፈት ማስረጃ። ያላ ማስረጃ ልንገርህ። ላላ አትንገረኝ። ክፈት ነው የተባልከው ጆሲ። እኔ እነግርሃለሁኝ እንጂ ቃል በቃል ልንገርህ። ራስም ታውቀዋለህ። ሰው ነሽ የሸወርክ አትኑር። በእናትህ ያስጠላብሃል። ጆሲ ለባክህን ይኸውልህ እንዲህ አይነት ቃላት ሰክሰህ አትኑር። ሁሴን ይኸው ሰክሰህ ሳይሆን አስተምረህ ኑር። ጆሲ ሰክሰህ አክብሬህ እየተናገርኩህ ነው። ትልቁ ላይ ነህ። ከፍተህ ሁለተኛው ላይ ነው የሚለውን አሳየን። ችግር የለውም። ወላሂ በራሱ ጊዜ ነው የወጣው። ማንም ያላስወጣውም እያየህ ነው። በራሱ ጊዜ ተመልሰህናና ሁለተኛው ጊዜ ላይ ነው የሚለውን አሳየን። ከመጀመሪያው ጀምሮ እንደሆነ አሳያለሁ። ደንግጠዋል። ምክንያቱም ጠይቅ ትችላለህ። ይሄ ቃል ሰምቶት አያውቁም። እኔ ጅብሪል ነኝ አንተ ሙሐመድ በደንብ ብሎታል። አየሽ ጥያቄ ምንድን ነው? ደጀኔ ቀጥል። እሺ አላህ መስማት የማይችሉትንና መናገር የማይችሉትን ገነት ይገባሉ? ይወዳቸዋል? እሺ መልሱን አዳምጥ። መልስ ምናምን አትበል። መጀመሪያው ተናገረህ እንዴ? እሺ እሺ በቃ ልመልስልሽ እና ታዲያ ጥያቄ ጠየቅኩህ እኮ መልስ እንመልስልህ መስሎኝ ልመልስልህ ስላልኩኝ አዳምጥ። መጀመሪያ ወይ ጀነት ይገባሉ ወይ አይገቡም ነው መልሱ። መጀመሪያ መስማት እና መናገር የማይችሉ ሰዎችን አምላክ አላህ ሱብሓነሁ ወተዓላ አይቀጣቸውም። በከሃዲ ቤተሰቦች ላይ ተወልደው ቢያድጉም እና ቢኖሩም እንኳን ማለት ነው። ገብቶሃል? አምላክ አላህ አይቀጣ አይደለም።
ሱራ 2 ቁጥር 18 ክፈተው። ከፍተዋለን። በጣም ባለጌ ነው፣ አላህ ይሳደባል። ማንም ሰው ኮሜንት ላይ እንዳይናገረው ጥያቄ ያለው ብቻ ይቀጥል። ማንም ሰው ኮሜንት ላይ መልስ እንዳይመልስ ተናገር። ያለ ወረዱበት ቦታ አትወረዱ። ሁሌ ግን እኔ የምነግራችሁ በጣም ታሳዝናላችሁ። ማንም ሰው እንዳይሰሩ። አይ ጥያቄ ያለው ተመስገን። ጥያቄ ካለ ቀጥል። ጥያቄ ካለ ቀጥል። የጋኔኖችን ምዕራፍ ማን የጻፈው? የጋኔኖች ምዕራፍ የጻፉት ስለ ነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ናቸው። እሺ ማስረጃ ስጠኝ። እሰጥሃለሁ፣ ችግር የለም። እና ምዕራፉንም ነገር ችግር የለውም። የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ለነቢ ሰለላሁ ዐለይሂ ወሰለም ግልጠተ መለኮትን ስንጽፍ የነበር ነው። እኛ ነን ያሉበትን እንዳም ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ጻፉ ያሉበትን ሁሉን አሳየህ ነው። ቁርአንን ሲጽፍ እንደነበር ራሱ የተናገሩበትን ላሳየህ። ከነቢ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ እንጽፍ ነበር እያሉ አብደላህ ብን ዑመር ከጻፉት መካከል አንደኛው እርሱ ነው። አብደላህ ብን ዑመር እና ያውና ማስረጃ እዚህ ጋር ኩንቱ አክቱቡ ኩለ ሸይን አስመዑሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ ስጽፍ ነበር ብሎ ቃል በቃል ተናግሯል። ከእርሳቸው የሚሰማው ቁርአን ያውና ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ እጽፍ ነበር። ማን ነው ከተባለ የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ብያለሁኝ። ያው ሰሓባው ማን ይባላል? አብደላህ ኢብኑ ዐምር ይባላል። አብደላህ ኢብኑ ዐምር ያው ሰሓባው። ሌላም ሲጽፉ የነበሩ ሰሓቦች ቁርአንን ላሳየ ይችላለሁ። ኩንቱ አክትቡ አልወሕየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ለነቢ ሰለላሁ ዐለይሂ ወሰለም የጋኔኖችን ምዕራፍ ነው ያልኩ። የጋኔኖች ምዕራፍ ምንድን ነው? ቁርአን አይደል እንዴ? እኮ ሁሉንም የጻፉት አንድ ናቸው እንዴ? በርካታ ሰሃቦች ናቸው ሲጽፉ የነበሩ። ሁሉንም ቁርአን ከሱራ ይለየለ ይሄን ሱራ ሁሉንም ሱራ የጋኔኖች ምዕራፍም ሆነ የማርያምን ምዕራፍ ሁሉንም ሲጻፉት የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ያው ቁርአንን ቁጭ ብለን ስንጽፍ ነበር አሉ። ቁርአንን በሚለው ውስጥ የጅኖች ምዕራፍ የሚለው ይካተታል። እርሱንም ጽፈዋል ሰሃቦች። ያ የጻፉበትን እያሳየሁ ነው። ዘይድ ብን ሳቢት ምን አለ? ኩንቱ አክቱቡ ልወሕየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም አለ። ለነቢዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮታቸውን ስጽፍላቸው ነበር ብሎ ቃል በቃል ይናገራል እርሱ። እሺ አይ እሺ፣ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለ አለ? ተመስገን። ሌላ ጥያቄ አለ? እሺ ታዲ ጥያቄ አለ? እሺ ጥያቄ ምንድን ነው? እንትን እስልምና የነብያቶች እምነት ነው። የሚረብሽ ቦታ ላይ ያለው ማን ነው? እሺ እስልምና የነብያቶች ሃይማኖት ነው። እሱ ከመሐመድ በፊትም ነበረ። ከሙዚቃ ቦታ ራቅ ብሎ የገባችሁ ልጆች አለ። ከይቅርታ ጋር ማን ጋር ነው ያለው? ይሰማል? አዎ ይሰማል። ቴዲ የሚባለው ቴዲ። እሺ ቀጥል። ይሰማል። እሺ ከድጃ የነብዩ መጨነቅ አይታ ወረቃ ጋር ሂዳ ወረቃ አንተ ለነቢያቶች ቅድም የተናገርከው እና ክፈት። አሁን በሁለተኛው ግልጠት ላይ ነው የሚለው እና ትልቁ ላይ ነው ክፈት። እስቲ ስማ እንጂ መጀመሪያ እየነገርኩህ እኮ ነው አይደል? ሁለተኛ ስልክ ስለሌለኝ መክፈት ስለማልችል ነው። ይሄን ስማኝና ውሸት ከሆነ ትነግራችኋለህ። አብሽር፣ አንተ ምሳሌ ለኦዲየንስ ስለሆነ ስማኝ። ማውዙ ጆሲ እኔ ስልክ አለኝ እከፍትልሃለሁ። ይኸው ተዋናይ መሆንህን ማለት ነው ሰዎች ያውቁብሃል። አስመሳያቱን አሁን መረጃ ልንገርህና መልስንኝ አንተ። እሺ ጥያቄ ያለው ካለ መጠየቅ ይችላል። ምንም አልተባለም። ቅድም በሁለተኛው ግልጠት ላይ ነው ብለሃል። ስልክ አልያዝኩም እና ነው ብሎ ሊያመልጥ ፈለገ። ያዝኩት። አይ እኔ ስልክ አለኝ ልክፈትልህ።
ተዋናይ ነህ ምናምን ላ ቁጭ አድርጌ ያልተማርከውን እያስተማርኩህ ነው። የቱ ጋር ነው ጅብሪል? እኔ ጅብሪል ነኝ መሐመድ አንተ ያላህ መልእክተኛ ነኝ ያለበት ቦታ አይደል? ቀጥታ ያንን አሳየ ነው። ገብታችኋል አይደል? ያ ነው። እሺ ጥያቄ ያለው መቀጠል ይችላል። አይ እሺ ኢየሱስ ጌታ መሆኑን ላሳይ። እሺ እስኪመጣ ያው የምትሰሙ ሰዎች ልብ በሉ። ጠይቁ ብሏቸው ነው እንደዚህ የሚጨነቁ ያሉት ወገኖቻችን። ጠይቁ ነው ብሏቸው እንደዚህ ጭንቀት ውስጥ ያሉት። ያው የምትሰሙ ሰዎች ይህን ማመዛዘን አለባችሁ። እሺ ሌላ ጠያቂ ከሌለ ጠይቃለሁ። እሺ መርሐባ ያላችሁ ከላይ ማሂ ሰላም፣ እንዴት ነሽ አለሽ? ማሂ እሺ የለችም። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል፣ ከሌለ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉ እንዴት ነህ? ሰላም ወራህመቱላሂ ወበረካቱ ወንድማችን። እሺ ዴቭ ቀጥል። እሺ ቀጥል ዴቭ። አይ መርሐባ። እሺ እንግዲህ በጣም ምን እንደሆነ እንጂ እያስቸገረኝ ነው። እሺ ጥያቄ ወገኖች እስከትመጡ እንጠይቅላችኋለን። እኛ ኢስላም ሲባል እንደ ክርስትና ይሄ ጧፍ፣ ዕጣን እንደ ኦርቶዶክሱ ወይ እንደ ጴንጤ ውሃ፣ ዘይት መሸጫ እንደ ድርጅት ነው ወይስ ኢስላም ማለት መንገድ ነው? የጀነት አላህ የዘረጋልን መንገድ ነው ወይስ እንደ ጧፍ መሸጫ እንደነሱ ዘይት መሸጫ አይነት ድርጅት ነው? ኢስላም ስንል ብዙ ጊዜ ኢስላም ከየት መጣ፣ ኢስላም ያው እንዲጀመረ ሲሉ ብዙ ጊዜ እንሰማለን እና እንደነሱ ጧፍ መሸጫ ዘይት መሸጫ የሚመስላቸው ሰዎች አሉና ይሄ ነገር እንዴት ነው ለእነሱም ግልጽ እንዲሆንላቸው። እሺ ኢስላም እንግዲህ አምላክ አላህ ስብሐነሁ ወተዓላ ሲናገር ራሱ አምላክ ለነቢያት ሁሉ እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም እና ለተወለዳቸው የደነገገው ሃይማኖት እንደሆነ ይናገራል። በቁርአን ላይ በሱራ አሊ ዕምራን ላይ 3ኛው ምዕራፍ ቁጥር 19 ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ራሱ እንደደነገገው ለቀደሙት ነቢያት ሲናገር አላህ ስብሐነሁ ወተዓላ ምን ይላል? በሱራ ሹራ 2ኛው ገጽ ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል ማለት ነው። ይህ ነው ኢስላም ብሎ ማለት። እሺ ጠይቅ። ጥያቄ እኔን ተቋርጦብኝ ነው እየጠየቅኩ ነበር። ጥያቄ ምንድን ነው? እስልምና የነብያት ሃይማኖት ነው ትላላችሁ ብላል። ከመሐመድ በፊት ስለመኖሩ ማረጋገጫ ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት ለመኖሩ ማረጋገጫ አምላክ አላህ ሱብሓነሁ ወተዓላ ከቁርአን ውጭ ማንን ነው መተህ የጠየቅከው? እስልምናችን ላይ እንደፈለጋችሁ ጠይቁ ብለን እድል ሰጠናቸው፣ ግን ከእስልምና ውጭ ነው ጥያቄ የሚጠይቁት። ታያችሁ አይደል? እኛ ግን ክርስትና ላይ ጠይቀን ቆይ አንዴ ሚዩት አድርጌ ልጨርስ። እኛ ግን ስለ ክርስትና ከመጽሐፍ ቅዱስ አምጡ ብንላቸው ክርስትና ሊያመጡት አይችሉም። ከያዙት መጽሐፍ ከሌላ መጽሐፍ አንልም። ከክርስትናን ከያዝከው መጽሐፍ ልትሰብክ አትችልም። ሰጥቷል አይደለ? ይሄ ነው። አሁን ጥያቄ ጠይቀሃል፣ መልሱን አዳምጥ። ከሙሐመድ በፊት ነው ያልከው፣ ከሙሐመድ በፊት እሰጥሃለሁ ሰለላሁ ዐለይሂ ወሰለም። ሚዩት አድርግ። እሺ ቴዲ ሚዩት አድርግ። እሺ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ያሉ ነቢያቶች እስኪ ጥቀሱልን። ማን ነበሩ? ለምሳሌ ያዕቁብ ዐለይሂ ሰላም ነበር። ያዕቁብ ምን ብሎ ሰበከ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መረጠላችሁ፣ እርሱም አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትባሉ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ያ አብርሃምስ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ፣ ቃል በቃል አብርሃም ሙስሊም ነበር ይላል። ይህን ነገር አንስታችሁ መጽሐፍ ቅዱስ ላይ ወስዳችሁ ግን ክርስትናን ብትመዝኑት ነቢያትን በፍጹም አታገኙበትም። ለምሳሌ አንድ ነቢይ ክርስቲያን ነበር ተብሎ የተገለጸ ነቢይ የለም መጽሐፍ ቅዱስ ላይ።
ከሌላ መጽሐፍ አንጠይቅም፣ ችግር የለውም። በእጃቸው ከያዙት መጽሐፍ ላይ አንዲት ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ የተናገረበት ቦታ የለም። ከሌላ መጽሐፍ አንጠይቅም። በእጅህ ከያዝከው መጽሐፍ ላይ ይላል ሁሉ ብዙ ቦታ ይገልጸዋል። አንተ ግን አሁን ማስረጃ አላቀረብም። ማስረጃ አንተ ብዙ ቦታ ይገልጸዋል ብሏል። ማስረጃና ትልቁ ላይ ነህ። ክፈት፣ ያላ ክፈት። ብዙ ቦታ ይለዋል። እውነትም መንገድም ህይወት ነኝ ተከተሉኝ ያለበትን ምዕራፍ አታውቀውም? ማቴዎስ ላይ አይዋ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበትን የተጠየቀው ወይንም ደግሞ ነብያቶች ክርስቶስም ለምን ታስወጣ ሃይማኖትን ተከተሉ ያሉበት። ያላ ቀጥል። አሁን እኮ የተጠየቀውን ጥያቄ ለምን አትመልስም? እኔ አሁን አንባቢ አይደለሁም። ጥያቄ ለምን አትመልስ? ቴዲ እኛ መለስልና መጀመሪያ ጥያቄ ለምን አትመልስ? ቴዲ እንዳልመለስና በማስረጃ ነው የምንቀሳቀሰው ብላል። ስለዚህ በማስረጃ መመለስ ነው። ቴዲ ቶሎ ብለህ ወደ ማስረጃው ሄደሃል። አሁን ጀምረሃል ማስረጃ መስጠት። እሱ ግን አልተሳካም። ስለ ሃይማኖት አይናገርም። ያመጣኸው ጥቅስ ላይ ሌላ ጥቅስ ፈልግ። ማስረጃ ክርስቶስ ሲያስተምር የነበረው በእንትን ነው አይደለ? በምሳሌና በእንትን ነው። ተከተሉኝ እውነትም መንገድም ህይወትም እኔ ነኝ አለ። እሺ ከፍተህ አሳየን። ክርስትና ሃይማኖትን ተከተሉ ያለበት አንተን በማስረጃ ጥያቄ ጠይቄያለሁ። መጀመሪያ አንተን ማስረጃ ነው ያለው። አሳየን። ተናገርክ አይደለ? ማስረጃ የቱ ጋር ነው ያለው? ንገረን፣ አሳየን። ጥያቄ ጠይቄያለሁ። ይኸውልህ ቴዲ ወዴትም አትሄድም። አሁን ማስረጃውን ከፍተህ አሳየን። እኛ ነገርንህ። ማስረጃውን ነቢያቶች ሙስሊሞች ነበሩ የሚለውን አንተ ደግሞ አይ በመጽሐፌ ላይ አዳምጥ። አንተ ደግሞ አይ በመጽሐፌ ላይ ክርስትናን ሰብከዋል ነቢያቶች ያልከን እየተናገርክ ነው ጥቅሶችን። ግን የቱ ጋር ነው ያለው ክርስትና ሃይማኖትን ተከተሉ ተብሎ ነቢያቶች የተናገሩበት አንድ ጥቅስ አምጣ እየተባልክ ነው። የለም። አሳይሃለሁ። አይ በቃ አሳይ። በምን ላሳይህ? ክፈትና እዚህ ጋር አሳየን። ችግር የለውም። ያው ትልቁ ላይ አድርጌሃለሁ። ነግሰህበታል። ቤቱ ሁሉ ያንተ ነው። ስልጣኑን ሁሉ አሳልፌ ሰጥቻለሁ። መጀመሪያ አንተ የጠየቀውን ለምን አትመልስ? ፈጣሪ ጥያቄ እያልክ ነበር። የለም ማስረጃ ጥያቄ እያልክ ነበረ። ስማ ጥያቄ እየጠየቅክ ነበር። እሺ ፑቲን ጥያቄ ምንድን ነው? ሰላም ፑቲን ከመጀመሩ በፊት ቆይ አንዴ ሱራ 2950 ላይ እሺ ቆይ አንዴ ካዶች ፑቲን ይቀጥላል እያወራው ነው። ቆይ አንዴ እሺ ቆይ ትቀጥላለህ። አንተ እናውቃለን እኮ የምትመጣው ለምን እንደሆነ። ተሳድቦ ነው የሚወጣው። ብዙ ጊዜ አንተ ጋር ገብቶ የትም ቦታ እንደዚህ ነው አመሉ። ተረጋጋ። ለማወቅ ለሚፈልግ ሰው እንጂ ዝም ብሎ የሰው ጊዜ ለማቃጠል አንድ ነገር ይዞ ለሚመጣ ሰው ቀድሜ ስለገባው ቅድሚያ አልሰጠም። እኔ የምለው እሱ ያው እስልምና እንዳልነው ይሄ እነሱ እንደነሱ ዘይት ምናምን መሸጫ ድርጅት ነው የሚመስላቸው እና እስልምና አምላክ የደነገገው መንገድ ነው ተብሎ አሁን ይህን እየተናገርክ መልሶ እስልምና ከመሐመድ በፊት ሰለላሁ ዐለይሂ ወሰለም ነበር ብሎ እየጠየቀ እየሰማ ነው። እና እኔ ምለው አሁን ከዛ በፊት ማስረጃ ምናምን ለሚለው እንትን መካ ያለው እንትን ከነብዩ በፊት በአደም ጊዜ የተሰራ የመጀመሪያው መስጊድ አይደለም ወይ? ሌላ እንትን ውስጥ ከመግባት ይልቅ በቀላሉ ያው በአደም ጊዜ የተሰራ መስጊድ እንኳን አለን አይደለ ወይ? እዚህ ላይ እንትን በልና ቀጣዩ ጥያቄ ምንድን ነው? ያው ይሄ እስላም እንደምታውቀው ዓለም ላይ ምንም በቃ ህዝቡ ሳይሰራ እንኳን በአንድ ሰው ምክንያት በተለያየ ምክንያት ዓለም ላይ እያበበ ነው ያለው። ምንም መቆሚያ አጥቷል። እና ያቺን ነገር እናጠፋለን ብለው ጨጓራቸው ተቃጥለው በቃ ተሰቃይተው በየቤቱ የሚሳደቡ በኮሜንት የሚሳደቡ ተቃጥለው ያሉ ሰዎች ምን ትመክራቸዋለህ? እንደው ችሎ ያጠፉታል ይህን ነገር እና ከጥላቻ ወጥተው ቢያንስ ሰላማዊ ወይ ደግሞ ወደ እውነት ቢቀላቀሉ። ሁለተኛው ይሄ ነው። ቀጥል። እንደ ፑቲን አይነቱ ማለት ነው። እሺ አላህ እንግዲህ ሁላቸውንም ቅን የሆነ ልቦና እንዲሰጣቸው ነው ዱዓ ማድረግላቸው። አላህ ስብሐነሁ ወተዓላ ቅን የሆነ ልቦና ይስጣቸው። እውነትን ለመፈለግ ልባቸው እንዲያስብ አላህ እንለምነዋለን። ዓላማችን ሁላችንም ወደ ነብያት መንገድ
አንዱን አምላክ በብቸኝነት እናምልክ ነው። ይሄ ነው እንግዲህ። እሺ ኢስላምን ማጥፋት የሚባለው ነገር ያሰላም ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ እርሳቸው እያስተማሩ ባሉበት ጊዜ የመካ ከሃዲያኖች በቃ እዚሁን ጨርሰው ሙሐመድና ተከታዮችን እዚሁ ያልቅላቸዋል ብለው አሰቡና በእርሳቸው ላይ ግፍና መከራ ለማድረስ ሞከሩ፣ ጀመሩ፣ መግደል ጀመሩ። ሱመያ የመጀመሪያዋ የተገደለችው እርሷ ነች። ከእምነትሽ ተመለሽ ተብላ የመጀመሪያዋ ሸሂድ ሰማዕት እርሷ ነች። ከዚያ ቀጥሎ ባሏ ያሲር፣ እየቀጠሉ ቢላልን፣ አምባርን አዛ እያደረጉ ባሉበት ጊዜ ነቢ ሰለላሁ ዐለይሂ ወሰለም ቆመው እዚያው ትንቢት ነገሯቸው ለትውልዶቻቸው። ሰየብሉጉ ሃዛ ዲን ማ በለገ ለይል ወነሃር አሉ። ዛሬ እናንተን ሊያጠፏችሁ ኢስላምን ሊያጠፉ ይሞክራሉ አይደለ? እመኑኝ እላችኋለሁኝ ይህ ሃይማኖት ቀንና ሌሊት የደረሱበት ዓለምን ሁሉ ይደርሳል ወደፊት ብለው ነገሯቸው። አያጠፋቸውም አሉ። እንዳሉትም ትንቢታቸው ተፈጸመ። ሊያጠፏቸው አልቻሉም። ገብታችኋል? ሊያጠፏቸው አልቻሉም። እነርሱ ግን ጠፉ፣ ከምድር በታች ሆኑ፣ ከነ ታሪካቸው ተቀበሩ እነዛ ሹማምንቶችና ንጉሶች። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ወዲያው የትንቢትን ቃል ሰጧቸው። አያጠፋችሁም፣ አብሽሩ። አይደለም ዛሬ ወደፊት ቀንና ሌሊት የደረሱበትን ዓለም ሲደርስ ታያላችሁ ብለው ነገሯቸው። ኢስላምን ለማጥፋት ማለት ኢስላም የአላህ ብርሃን ነው። የአላህን ብርሃን ለማጥፋት መሞከር ማለት ይላል አላህ ምሳሌው ሲገልጽ፣ ቀጥ ብለህ ፀሐይን በእፍ እያጠፋል የማለት ያክል ዩሪዱነ አን ዩጥፊኡ ኑረ ላሂ ቢአፍዋሂሂም፣ የአላህን ብርሃን ኢስላምን ልክ በአፋቸው ለማጥፋት እንደሚሞክረው ያክል ነው። ወላሁ ሙቲሙ ኑሪህ፣ አላህ ደግሞ ብርሃኑን የሚሞላ ነው። ወለው ከሪሀል ካፊሩን፣ ከሃዲያኖች ቢጠሉም እንኳን እና ስለዚህ እንደው ሰከን ብላችሁ ለማወቅና ለመረዳት ብትሞክሩ የተሻለ ነው። አላህ ቅሉ ነገር ይብላችሁ። ጥያቄ ያለ ይቀጥል። ሰላም አለይኩም። ልጠይቅ። ደህና አልሐምዱሊላህ። ስለ ካባው ተናገርክ እንዲ አልተሰማኝም። እሱ እንናገራለን። ያን ጊዜ መስጊድ እንደነበረ ኢንሻአላህ እናስተናግዳቸውና እንቀጥላለን። ኢንሻአላህ ቀጥሉ ልጆች። እሺ አንድ ጥቅስ ላይ 2-3 ጥያቄዎች ላንሳለሁ። እሱ እሺ እኔ ቀድማለሁ እኮ ግን ሁሱ አንድ ያስተናግዳልና ፑቲን ለዚሁ ደንበኛ ስለሆነች ትቀጥላለች። ከላይ ያለው እናስተናግደውና ይቀጥላል። ፑቲን ትቀጥላለች። ዞሮ ቀጥልሽ። ሱራ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖት ወሰን አትለፉ ይላል። አማልክት 3 ናቸው አትበሉ፣ ተከልከሉ፣ አላህ አንድ አምላክ ብቻ ነው ይላል። እና እዚህ ጥቅስ ላይ 1-3 ጥያቄ ላንሳልህ። እሱ አንደኛ እናንተ የመጽሐፉ ሰዎች የተባሉት እነማን ናቸው? አጭር መልስ ከሰጠኝ ፈቃደኛ ከሆንክ እናንተ የመጽሐፉ ሰዎች ክርስቲያኖች አይደል? እሺ አመሰግናለሁ። አማልክት 3 ናቸው አትበሉ ይላል። የትኛው ክርስቲያን ነው አማልክት 3 ናቸው ያሉት? አላህ አንድ አምላክ ብቻ ነው ካለ አላህ አንድ አምላክ ብቻ ነው ካለ መጽሐፍ ቅዱስ ላይ ያለው አብ የሚለውን አብ የተባለውን አምላክ ነው አላህ አንድ ብቻ ነው የተባለው? እነዚህን 2 መልሶች ብትሰጠኝ ደስ ይለኛል። መልካም። ስላሴዎች አምላክ ናቸው ብለህ ታምናለህ አይደል? እኔ አላምንም። መጽሐፉ ላይ አለ እንደዛ የሚል። አንተ ክርስቲያን አይደለም? ምንድነው እምነት? አንተ ክርስቲያን አይደለም? ክርስቲያን ነኝ እኔ። አብ አምላክ ነው ብለህ ታምናለህ? አዎ። ወልድ አምላክ ነው ብለህ ታምናለህ? አዎ። መንፈስ ቅዱስ አምላክ ነው ብለህ ታምናለህ? አይ አላምንም። መንፈስ ቅዱስ አምላክ አይደለም? አይደለም። እንደ ክርስቲያኖች አሁን ፑቲንን ወይም ሌሎችን ክርስቲያን ብትጠይቃቸው መንፈስ ቅዱስ አምላክ ነው ብለው ያምናሉ። ስለዚህ እዚያ ቦታ ላይ እየተናገረ ያለው 3ቱን አምላክ አድርገው ስለያዙ የክርስቲያን ጭፍሮች ነው። ቦታቸው አለ ያ ነው። ስለዚህ አምላክ አላህ ስብሐነሁ ወተዓላ 3ቱንም አምላክ ናቸው አትበሉ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ይላል። ከዚህ ንግግራቸው ተቆጠቡ። ኢነማ አላሁ ኢላሁ ዋሂድ ይላል። እኔ አምላካቸው አላህ አንድ ብቻ ነኝ፣ በማንነቱም በምንነቱም አንድ ነው እርሱ። ነገር ግን እንደ ክርስቲያኖች አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ስለሚሉ
እነዚህን ሶስቶቹን አምላክ ብላችሁ አትጥሩ ነው አምላክ አላህ ሱብሓነሁ ወተዓላ እያለ እየተናገረ ያለው። አይሽ ስለዚህ መጽሐፍ የእናንተ የመጽሐፉ ሰዎች ስላለ መጽሐፉ ላይ ያለ እነዚህ ሶስት አምላክ ናቸው የሚለው አይደለም። እያናገረ ያለው ግለሰቦችን የእምነቱን ተከታዮች ነው። በመጽሐፉም ላይማ የለም ሲጀመር እንደዛ የሚል መጽሐፉም ላይ አንድ አምላክ ብሎ የሚጠራው መጽሐፍ ቅዱስ አብን ነው። ከአብ ውጭ አንድ አምላክ ተብሎ የተጠራ የለም መጽሐፍ ቅዱስ ላይ። ይሄን ታውቃላችሁ። ስለዚህ ሜንሽን ያደረጋቸው እናንተ የመጽሐፉ ሰዎች ነው የሚለው። በሃይማኖት ወሰን አትለፉ ይላቸዋል። አይዋ እናንተ ራሱ መጽሐፉ ላይ በጣም የሚደንቀኝ የቁርአን አንቀጽ ነው። የሚገርማችሁ መጽሐፉ ላይ አለ አይልም አንቀጹ፣ ግን ግለሰቦችን ነው እየተቻቸውና እየገለጸላቸው ስህተታቸውን ያለው። መጽሐፉ ላይ የለም እንደዛ የሚል ሲጀመር አምላክ አንድ አምላክ እንዳለ ነው የተገለጸው። ያ አንድ አምላክ አብ ይባላል እንደ መጽሐፍ ቅዱስ ገብታችኋል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ይጠቅሳሉ። ነገር ግን እንደዚህም የሚል የለም። አንድ አምላክ ብሎ የሚገልጸው አብን ነው። ስለዚህ እነርሱን የእምነታቸውን አብ ወልድ መንፈስ ቅዱስ አንድ አምላክ የሚሉት በአንደበታቸው ላይ ያለ እንጂ መጽሐፉ ላይ የሌለ ነገር ስለሆነ እነርሱን አድርጎ ነው ቁርአኑ የመጣው። መጽሐፋቸው ላይ ተጽፏል የሚል የለም። ያ አህለል ኪታብ አለ እናንተ የመጽሐፉ ሰዎች አለ እነርሱን ነው እያናገረ ያለው። ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ወሰንን አትለፉ። ወላ ተቁሉ ዐለላህ አትበሉ አንደበታቸው የተናገሩት ነገር እንጂ መጽሐፋቸው ላይ ያለ አይደለም። ይሄን ይመስላል መጽሐፉ ላይ የሌለ ከሆነ ኦኬ። ሁለተኛው ጥያቄ አላህ አንድ አምላክ ብቻ ነው ይላል እና ይሄ መጽሐፉ ላይ ያለው አንድ አምላክ ለምሳሌ ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው አንድ አምላክ የተባለው እዚህ ጋር ደግሞ አላህ የተባለው ተመሳሳይነት አላቸው ብለህ ታምናለህ? እንግዲህ በነቢያቶች ላይ ሲናገር የነበረው ራሱ አምላካችን አላህ ሱብሓነሁ ወተዓላ ነው። ለሙሴ ሲያናገር የነበረው ያ አምላክ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። አምላክ አላህ ይህን ቃል በቃል ሲናገር ወከለመ አላሁ ሙሳ ተክሊማ ይላል። እኔ ሙሴን ማናገርን አናገርኩት ይላል። ሲያናግረውና ቃልን ሲገልጥለት የነበረው ያ አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። እሺ ይሄን ይመስላል። አመሰግናለሁ። ሌሎችን ጊዜ ካልተሻማው ብጨምር ደስ ይለኛል። ሌሎች ጊዜ ካለ እችላለሁ። እሺ ፑቲን ሂድ። እሺ ቀጥል። ፑቲን ሂድና እሺ ፑቲን ቀጥል። እሺ ታፈንኩኝ እኮ እሱ። አብሽር ይቅርታ። እሺ እኔ ጥያቄ ሱራ 29:50 ነው። ሱራ 29:50 ላይ ከሃዲዎች ተአምራትን ስለጠየቁ የወረደ አያ ነው እና ምንድን ነው የሚለው? አንተ ግልጽ አስፈራሪ ብቻ ነህ ይለዋል። ለከሃዲዎች ምልክትን ስለጠየቁ ምልክትን አንተ ግልጽ አስፈራሪ ነህ ይላል እና ግን ነቢዩ መሐመድ ግን ተአምር እንዳደረጉ ደግሞ እናንተ በሐዲስ ትናገራላችሁ። ቁርአኑ ግን አንተ ግልጽ አስፈራሪ ብቻ ነህ ይላል። ብቻ የሚል ቃልም አለ እና አይጋጭም ወይ? እሺ አዳምጣ። መልስ ጥሩ ጥያቄ ነው። አንደኛ ብቻ የሚለው ቃል አይገድበውም ወይ ነው ጥያቄው። ብቻ የሚለው ቃል የሚገድብ ቃል አይደለም። ለይሰ ዐላ ኢጥላቅ ሁል ጊዜ የሚገድብ ቃል ሆኖ የሚገኝ አይደለም። አምላክ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ለምሳሌ ዒሳን ሲገልጸው ምን አለ? ኢን ሁወ ኢላ ዐብዱን ይላል። ዒሳ ባሪያ እንጂ ሌላ አይደለም አለ። ባሪያ ብቻ እንጂ ሌላ አይደለም። ሌላ ነገር በቃ አይደለም። ዒሳ ባሪያ እንጂ ሌላ አይደለም። መልእክተኛ አይደለም። ነብይ አይደለም። እነዚህ ሁሉ ማዕረጎቹ በቃ ስህተት ናቸው ማለት ነው። ባሪያ ብቻ ነው ላ አይደለም። በሌላ ቦታ ላይ ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ ቱደሚሩ ኩለ ሸይእን ቢአምሪ ረቢሃ ይላል። በሁድ ህዝቦች ላይ በየላካትን አውሎ ነፋስ አላህ ሱብሓነሁ ወተዓላ ሲናገር ሁሉን ነገር ታጠፋለች በጌታዋ ፍቃድ አለ። ሁሉን ነገር ታጠፋለች ሲል በዛን የተላከችው ያቺ ነፋስ እንደው ሰማያዊ ምድርን ሁሉ አጠፋፍታለች ማለት ነው? ላ አይደለም። የሆነች የተገደበች አሙን ዩራዱ ቢሂል ኹሱስ የሚል ቃይዳ አለበት። ቃሉ ጥቅል ሆኖ የታሰበበት ግን የሆነች ጉዳይ ነች። አሁን በዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለምን እንደው ተአምር አላደረጉም ለማለት ሳይሆን እርሳቸው የሚያደርሱት የአምላክን ትእዛዝ መሆኑን የሚገልጽ ቃል ነው እንጂ ተአምርን አላደረጉም የሚል አይደለም። ተአምራትን ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው አድርገዋል። የመካ ሰዎች ራሳቸው ጠይቀዋቸው አድርገውላቸዋል። ነገር ግን ያ ነገር ከእርሳቸው የሚመጣ ነው ወይ ተአምሩ? አይደለም። እርሳቸው አስተማሪ እንጂ ተአምርን በራሳቸው ዝም ብለው መጥተው ሄደው ቁጭ የሚያደርጉ አይደሉም። ተአምራቶቹ ከአምላክ ዘንድ መሆናቸውን ለመግለጽ ነው። አንተ አድርግልን እያሉ ይጠይቋቸው ነበረ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ያንን
አንተ አስተማር እንጂ ወይም አስጠንቃቂ እንጂ ሌላ አይደለህም እያላቸው ነው። አስፈራሪ ይላል። አሁን እዛ አስፈራሪ ብቻ እንጂ ይላቸዋል አይደለ? በሌላ ቦታ ላይ ደግሞ አብሳሪም እያለ ይገልጻቸዋል። አብሳሪም ናቸው፣ አስፈራሪ ናቸው። የሚያስፈራሩት ከምንድን ነው? ከክህደት ያስፈራራቸዋል፣ ከገሃነም ያስፈራራቸዋል። የሚያበስሯቸው ምንድን ነው? በእምነት ለተከተሉ ሰዎች ገነትን ያበስሯቸዋል ማለት ነው። እና ተአምራትን ነቢ ሰለላሁ ዐለይሂ ወሰለም በቁርአንም በሐዲስም በርካታ ተአምራቶችን አድርገዋል። አይ በቁርአን ያደረጉትን ተአምር ታሳየኛለህ? ያሳያለሁ፣ ችግር የለም። እሺ አሳየኝ። ሱረቱል ቀመር ላይ አላህ ሱብሓነሁ ወተዓላ ሲናገር ኢቅተረበት ሰዓቱ ወንሸቀል ቀመር ይላል። ሰዓቲቱም ተቃረበች ጨረቃዋም ተገመሰች እያለ ይናገራል። ጨረቃዋ ተገመሰች በነቢ ሰለላሁ ዐለይሂ ወሰለም ጊዜ ጨረቃዋን ገምሰው ማሳየታቸውን የሚገልጽ ነው። ሌላ ከመካ እስከ ኢየሩሳሌም አለ ሁሱ ይቅርታ በጣም እሺ ልንገርሽ። እሺ ላውጣልህ አንድ ጊዜ ልንገርህ። እሺ ያን 54ኛው ምዕራፍ ቁጥር 1 ላይ እሺ 54ኛው ምዕራፍ ቁጥር 1 እዛ ላይ ታገኘዋለህ። ሌላ ደግሞ ልጨምርልህ። ሁለተኛ ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ሱረቱል ኢስራ የትኛው መሰለህ? እስኪ በአማርኛ አንብብልኝ። ይሁዙ 54 አንድ ያልከውን በአማርኛ አንብብ። እዚህ ላይ ምን ይላል? 54 ላይ ሰዓቲቱ ተቀረበች ጨረቃም ተገመሰ እያለ ይናገራል። ተገመሰ ነው ገመሱት ነው? ማን ነው ገማሹ? ነቢዩ ሰለላሁ ዐለይሂ ወሰለም ይላል። እንደዛ እንትኑን አሳየኝ፣ ንገረኝ። ወይ ይሄ ቁርአን በወረደ ጊዜ ያዩ የአይን እማኞች ሰሃቦች ሲናገሩ የመካ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለምን ተአምር እንዳሳያቸው ጠይቀው ጨረቃንም ለሁለት ከፍለው አሳዩቸው ይላል። እሺ ሌላኛው ደግሞ ምንድን ነው? እሱን አየዋለሁ ወይ ቁርአንን እንግዲህ እኔ ራሴ ሌላ ልጨምርልህ። በአንድ ሌሊት ከመካ እስከ ኢየሩሳሌም ሱረቱል ኢስራ ላይ ምዕራፍ ስንት መሰለህ ፑቲን? እሱ ደግሞ ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ኢስራ እና ሚዕራጅ የሚለው ተአምር በሱረቱል ኢስራ የመጀመሪያ አንቀጽ ላይ ተገልጿል። ሱረት አልኢስራ ምዕራፍ 17 ላይ እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ያ ባሪያውን ከተከበረው ከመስጊድ ወደዚያ ዙሪያውን ወደ ባረከው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው ከተአምራቶቻችን ልናሳየው አስኬድ ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የተከበረው መስጊድ ወይ መስጂዱል ሐራም ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት። በዚያን ጊዜ ተአምር ብሎ ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ከመካ እስከ ኢየሩሳሌም ለመሄድ በጣም ብዙ ወራቶች ፈጁባቸው ነበር። እነዚህ አካሎች የነቢ ሰለላሁ ዐለይሂ ወሰለም ዘመን ሰዎች ያን ነገር ግን በአንድ ሌሊት እንዲሄዱ ተባርጧ እንደ ልጆች ትሰማለህ? ይሰማል። ፑቲን ከአንተ ጋር መሰለኝ እና ከተአምር ብሎ ማለት ከሰው ሕግና ልማድ የወጣ ነገር ማለት ነው። ገብታችኋል አይደል? በዚያን ዘመን ከመካ እስከ ኢየሩሳሌም ድረስ ሰዎች ለመሄድ ወራቶች ይፈጁባቸው ነበር። ለንግድ ሄዱ ነበር። ገብታችኋል? ቁረይሻውያኖች። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ አንቀጽ ላይ ብቻ ተገለጸውን ብናየው ኢስራ ሚዕራጅ ያደረጉትን ተውትና እንዳው ይሄ በራሱ ብቻን ተአምር ነበር። ምክንያቱም በአንድ ሌሊት ሌይለን ይላል፣ በሌሊት በአንድ ሌሊት ነቢ ሰለላሁ ዐለይሂ ወሰለምን ከመካ እስከ ኢየሩሳሌም ድረስ ደርሰው መምጣታቸው ይሄ ድንቅና ተአምር ነበር በጊዜው። ይህንን ተአምር አይሁዲዎች ሊቀበሉ አልቻሉም ነበር፣ ወይም በእርሳቸው ዘመን የነበሩ ከሃዲያኖች እንዴ በአንድ ሌሊት ደርሼ መጣሁ እያልከን ነው ኢየሩሳሌም ብለው እንዳውም ተደንቀው ጠየቋቸው። አዎ ደርሼ መጣሁኝ አሏቸው። እንግዲያውንስ እንድናምድ እንድናረጋግጥ አስቡት፣ ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት፣ ከዚያም ሰባቱን ሰማያት አድርገው መውጣታቸው ማለት ነው። ከዛ በኋላ ይሄንን አልተቀበሉም ነበር አይምሯቸው። ምክንያቱም እነርሱ ያውቁታል ጉዞውን ይሄ በጣም አጭር ጊዜ እንደሆነ፣ በርካታ ወራቶች የሚፈጅ ጉዞ ነው። ገብታችኋል? ያን ሁሉ በስንት መከራ የሚሄዱትን በአንድ ሌሊት ደርሼ የመጣ ሲሏቸው አልተቀበሉም። ይሄ ድንቅ ተአምር ነው፣ እውነት መሆኑን ግን ማረጋገጥ የምንችለው አሉ። ተመልከቱ፣ ኢየሩሳሌምን እናውቀዋለን አሉ አይሁዶች መጥተው ወደ እርሳቸው። እኛ ኢየሩሳሌም ቤተ መቅደስን ወይም ቤተል መቅደስን እርሱን እናውቀዋለን።
ስለዚህ ስለ እርሱ መገለጫ ንገረን አሉ። ምን ያክል በርና ምን ያክል መስኮት እንዳለው ሁሉን መገለጫውን ንገረን፣ በትክክል ከገለጽከው በእርግጥም አይተዋል የሚለውን የዛኔ ነው ማረጋገጥ የምንችለዋል። ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስን መገለጫዎች እንዳለ በሩን፣ መስኮቶችን ሁሉ ሊገልጹላቸው ይነግሯቸው ጀመር። ያን እየተናገሩ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እዛው ላይ ምን አሉ? እየተናገሩ ባሉበት ሁኔታ ሊጠፋቸው አለ። ፈዐረደ ላሁ ሊየ በይተ መቅደስ አሉ። ቤተ መቅደስንም አምላክ አላህ በፊቴ ቁጭ አደረገልኝ አሉ። ለመካ ሰዎች እየገለጹላቸው ገብታቸዋል። ከዚያ ፈጀዐልቱ አሲፉ ለሁም ዋሒደን ትልወል አኸር እያንዳንዱ ልገልጽላቸውም ጀመር። ወዲያው እነዛ ሰዎች ያንን አረጋገጡ። ገብታቸዋል። ሄደው የሚያውቁትን ነገር ነው ከገለጽክልን በቃ እናምናሃለን ብለው ይህን ቻለንጅ ያቀረቡላቸው ነቢ ሰለላሁ ዐለይሂ ወሰለም ያቀረቡላቸውን ቻለንጅ አለፉ፣ ገለጹላቸው። ሊጠፋኝም ባለ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን ሊጠፋቸው አለ? ምክንያቱም ትኩረታቸው ቤቱ ላይ ሳይሆን ያሳለፉ ምንድነው እዚያ ውስጥ ነቢያቶችን አግኝተዋል። እነ አብርሃም እነ ኢስሐቅ እነ ያዕቆብን ቤተ መቅደስ ውስጥ እንዲያገኟቸው አድርጓል አምላክ አላህ ሱብሓነሁ ወተዓላ። እነ ክርስቶስን እነ ሙሴን እነ ሃሩንን ሁሉ አግኝተዋቸዋል። ገብቷቸዋል። እነርሱን ሁሉ መርተዋቸዋል፣ አሰግዳቸዋል። ቤተ መቅደስ ውስጥ አላህ አስነስቶላቸው ሁሉን ቻይ ነውና ዑሪደት ሊየል አንቢያ ይላሉ ቃል በቃል ነቢያትም ለእኔ ዛኔ ተቀረቡልኝ ተገለጡልኝ ብለው እንደተናገሩት ቤቱ ላይ አልነበረም ትኩረታቸው። አላህ መጨረሻውን ያን ቤት ከፊታቸው መጣና ቁጭ አደረገላቸው፣ እርሳቸውን ገለጹላቸው ማለት ነው። ያንንም የጠየቁትን አገኙ። እነዚያ ሰዎች አመኑ። ቸዋል። ይሄ ድንቅ ተአምር በቁርአን ላይ ከተገለጹ መካከል ነው። በሐዲስ ላይ ከ1000 በላይ ተአምራት ተገልጸዋል እርሳቸው ያደረጓቸው። እሺ ዘከርያስ ሰላም ጥያቄ ነበረኝ ነው። እሺ ጥያቄ ምንድን ነው? እንግዲህ እስልምና የመጣው በሰባተኛው ክፍለ ዘመን ነው አይደለ? እሺ በሰባተኛው ክፍለ ዘመን አይደለም። ሰዎች ትንሽ ዓመታት ነው የሚቀሩት፣ የተወሰነ 40 ምናምን ዓመታት በ665 654 ዓመት ምናምን አካባቢ ነው የመጣው። ማን ነው እንደሳ ያለ? ማን እስልምና ታሪክ እኮ ነው የሚነግረን እኮ። ይሄንን እኮ አንተ ራሱ ታውቃለህ አይደለ? የታሪክ ጸሐፊው ማን ነው? እሱ የታሪክ ጸሐፊው ነው። ታሪክ የጻፈው ከኔ የጻፈው ልዳ አይችልም። ይሄ ወይ ቁርአን ወይ መጽሐፍ ቅዱስ አይደለም። ግን ይሄን ራሱ አንተ ራስ ታውቃለህ። ኦሬዲ እኮ የምታከብሩት እኮ 1444 ምናምን ብላችሁ ነው የምታከብሩት አይደለም? እሱ ለእስልምና ጅማሬ አይደለም። ዘከርያስ እሱ 1447 ብለን የምናከብረው ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ያደረጉበትን አንድ ብለን ጨምረን እንጂ እስልምናን አስተምሮ አይደለም። አይ እስልምና የመጣው ለእስልምና የሚባል ሃይማኖት የመጣው በሰባተኛው ክፍለ ዘመን ነው። እሱን ያለው የቤተ ክርስቲያን መጽሐፍቶች ናቸው። አሳያችኋለሁ። እንደሱ ብለው እንደሚያስተምሯችሁና እንደሚዋሻችሁ አውቃለሁኝ። አሁን አውጥቼ አሳያለሁ። የታሪክ መጽሐፍቶቻችሁ ላይ የቤተ ክርስቲያን ያስቀመጠችላችሁ እስልምና በሰባተኛው ክፍለ ዘመን የመጣ ነው ብለው ነግሯቸዋል። አትመኗቸው። እስልምናን ለመረዳት ቆይ አዳምጠኝ። ረጋ በል ዘከርያስ፣ ወንድ ልጅ ነህ፣ ትልቅ ልጅ ነህ። አንዴ ረጋ በል። እስልምና አንዴ አዳምጥ እንጂ ዘከርያስ፣ ቀስ በል ላስረዳ። እኔ ክርስትናን ለመረዳት ከፈለግኩኝ ሂጄ ጎግል ላይ ሰርች አድርጌ የታሪክ መጽሐፍን አውርጄ አይደለም ክርስትናን ለመረዳው። ክርስትና ለመረዳት እንዴት ነው የማደርገው ከተባለ ክርስትና የራሱ የሆነ የእምነት መጽሐፍ አለው። መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን ሄጄ አያለሁኝ፣ በዚያ ላይ እፈልገዋል ነው። እንደዚህ ነው የማየው። እስልምናን ለመረዳት ምንድነው የምታደርጉት? ቁርአንን ኑና ከሱረቱል ፋቲሃ እስከ ሱረቱን ናስ አንብቡት። ገብታችኋል አይደል? የዛን የኢስላም መቼ እንደነበረ ትረዳላችሁ። የታሪክ መጽሐፍ ብለው ጎግል ላይ ያስቀምጡላችሁን ይዛችሁ መታችሁ ያንን እምነት እንደው መመዘን ይከብዳል። ገብታችኋል አይደል? እምነት በእነዚህ ሰዎች አይለካም። እነዚህ የታሪክ ማን የታሪክ ጸሐፊ ማን ያደረገው? የእምነት መጽሐፍቶች አሉ። ቆይ አንዴ ረጋ በል። በእነዚያ መጽሐፍቶች ላይ ክርስትናን ትመዝነዋለህ። ገብቶሃል? ክርስትናን ማን ይሄ ጀመረልኝ ብለህ ስታይ ጊዜ አምላክም ነቢያት የማያውቁትም ክርስትናን እንደ መጽሐፍ ቅዱስ ነው እያልኩኝ ያለሁት፣ እንደ ታሪክ አይደለም። እንደ ራስ እንዳያስከው መጽሐፍ እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖትን ተከተሉ ወይም ክርስትና ሃይማኖትን ደንግጌላቸው ያለበት ቦታ የለም። አንድ ነቢይ ከነቢያት መካከል ተነስቶ እኔ ክርስቲያን ነኝ ያለ ነቢይ የለም። ነቢያቶች ግን በቁርአን ላይ ስትመጡ ኖህ ከነቢ ሰለላሁ ዐለይሂ ወሰለም በፊት በበርካታ ዓመታት በፊት እኔ ሙስሊም ነኝ እያለ ቃል በቃል ይናገራል። ቃለ ኑህ ዐለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን። ኑህ ምን አለ መሰለህ ዘከርያ፣ እኔ ሙስሊም እንደሆን ታዘዝኩኝ አለ። ዮሴፍ ምን አለ? አደራ ልጆቼ ሙስሊሞች ሆኑ እያለ ያዛቸዋል። ላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ ይላቸዋል። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል ልሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ብሳሊሒን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ዮሴፍ። ሌላስ
ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ያ ቀውሚ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው። ህዝቦች ውስጥ ምን አሉ? የሙሴ ህዝቦች እኛ ሙስሊሞች ነን አሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ዘከርያስ በሁለት ቦታ ላይ ለዚያው ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች። በሱራ አሊ ዕምራን ላይ ሐዋርያቶች እኛ ሙስሊሞች ነን ሲሉ ምን አሉ? ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ወላሂ የሐዋርያቶች አገላለጽ እንደውም በጣም ይደንቃል። አምላካቸው ማን እንደሆን ተናገሩ። ሃይማኖታቸው ምን እንደሆን ተናገሩ። ነቢያቸው ማን እንደሆን ተናገሩ። የተሰጣቸው መጽሐፍ ምን እንደሆነ ተናገሩ። በጣም ገለጹት። የእነርሱ ይለያል። ምን አሉ? አንድ እችን ብቻ ዘከርያስ፣ እችን ብቻ ሐዋርያቶች ምን አሉ? አመና ቢላህ አሉ። ተመልከቱ፣ በአላህ አምነናል አሉ። ወሽሀድ ቢአና ሙስሊሙን፣ እኛ ደግሞ ሃይማኖታችን ሙስሊሞች መሆናችንን መስክርልን አሉ። ረበና አመና ቢማ አንዘልት አሉ። ቀጥሎ ጌታችን ሆይ ባወረድከው ቃል በኢንጅል አመንን አሉ። ወተበዕና ረሱል፣ መልእክተኛውንም ነቢዩንም ዒሳንም ተከተልን አሉ። ፈክቱብና ማዕ ሻሂዲን፣ እኛንም ከመስካሪዎቹ ጻፈን አሉ። ያሰላም አምላካችን አላህ ነው። ሃይማኖታችን ኢስላም ነው። መጽሐፋችን እንጅል ነው። ነቢያችን ዒሳ ነው አሉ። ያሰላም ከዚህ በለጠ አገላለጽ ጨርሻለሁ። ግባ። አይ እሺ እስልምና ከዛ በፊት ለምሳሌ የኛ መጽሐፍ ቅዱስ ከመጀመሪያው ሁለት ዘመን ጀምሮ ነው የነበረው አይደለ? እስልምና የሚባል ግን በእኛ በመጽሐፍ ቅዱስ ላይ የለም። ሃይማኖት የሚባል ነገር የለም። ግን አይሁድ አለ። አይሁድ የሚባል እምነት አለ፣ ተጽፏል መጽሐፍ ቅዱስ ላይ አይደለ? እስልምና የሚባል ግን ያኔ ቢኖር ኖሮ ይጻፍ ነበር፣ አብሮ ይጻፍ ነበር። የኛ መጽሐፍ ቅዱስን እናንተ ጋር አለ። ክርስቲያኖች አይሁዶች ተብሎ አለ መጽሐፍ ቅዱስ ላይ እስልምና ሃይማኖት ትክክለኛ ሃይማኖት ነው የሚል መጽሐፍ ቅዱስ ላይ አለ። እስልምና አንተ እንዴት ነው የምታስበው? ውሱታው እንጂ እኔ እኮ አንተ አንድ መጽሐፍ ቅዱስ ነው የማስበው አለ መጽሐፍ ቅዱስ ላይ ላሳይህ እያልከው ነው። ነብያቶች ሙስሊሞች ነበሩ። ኢየሱስ ክርስቶስ ሙስሊም ነበር። መጽሐፍ ቅዱስ ላይ የለም ሙስሊም የሚባል አለ። ማስረጃ ሳየኝ በላይ ላሳይህ እኔ ዘከርያስ ወይኔ በፈጠረ ላሳየህ። ነብያቶች ሙስሊሞች ናቸው መጽሐፍ እሺ፣ ቃል በቃል ሙስሊሞች ናቸው የሚለውን ላሳየህ። እሱ እኔ በቃ ልወጣ እኔ አልጨነኩም። ለምን መሰለህ ውስጥዬ እዚሁም ብዙ ሰው አለ። እሱ ከምድር ነው። አንተ ትዕግስት አለ፣ እኔ ትዕግስት የለኝም። አንድ ጊዜ ወንድማችን አሁን ሌላ ውስጥ ወደ ጥያቄ ነው፣ ወደ ሀሳብ አልገባም። ብዙ ሰውም አለ። እሱ አንተ ምስኪን ነህ፣ ጠንካራ አድሚን ያስፈልጋል አለ። ለምን ኤቪደንስ አሳያለሁ። ሰው መጥቶ ኤቪደንስ ካላሳየ እስዬ እንደኔ አይነቱ እባክህ አታስጨንቅ። ከምሬ ነው። ኤቪደንስ ካልከው ካላመጣ ብዙ ሰዎች አሉ። እኔ አሁን እንደ እውነት ልንገር የገባበት ተሳድቤ ነው የገባሁት። ያስገቡኝ ተሳድቤ ነው የገባሁት። ብዙ ሰው አለ። ለምን እያንዳንዱ ተራ ይድረሳቸው። ኤቪደንስ አለ ላሳይ። አንተ እኮ ከነ ኤቪደንሱ እያመጣ የምትናገረው ቃልን ከኤቪደንስ እያመጣ ሰው ካልገባ ይደውለው ዌስት ታይም ዌስት አታድርግ ወንድሜ። እችን ነው እኔ የምለው። አሁን ወንድሜ ፕሊዝ ከእሱ ጋር የምትከራከረው ካለ ነገር ኤቪደንስ ካለ የምታወራው ካለ አሳየው። እንደዚህ ነው እንደዚህ ካልክ ወንድሜ እኛ በትዕግስት ነው እስላሞቻችን የምናስተልፈው። ስለዚህ አድሚኖች ጠንካራ እሱ ቶሎ ብሎ የሆነ ነገር አያደርግም ወንድሜ። አንዳንድ ጊዜ እንደና ብዙ ሰዎች የሚጨነቁ ሰዎች አሉና ኤቪደንስ ጋር ሂድ። እኔ ወደ ጥያቄ አይገባም። ኤቪደንስን አሳየው። ኤቪደንስ አሳየው ወንድሜ፣ ወይም ትወርዳለህ። አይ እሺ፣ መርሐባ ሹክራን ወንድማችን፣ እናመሰግናለን። ጀዛከላህ ኸይራ። እሺ ዘከርያስ፣ አንተ አሁን እያልከኝ ያለው እስልምና ከዛ በፊት ነበረ ነው የምትለኝ አይደለ? አዎ፣ ጭራሽ በመጽሐፍ ቅዱስ ላይ ቃል በቃል እስልምና የሚለውን ቃል ሁሉ አሳያለሁ። ማስረጃለህ? ማስረጃ ታዲያ? አዎ፣ በደንብ አለ። ላሳይህ እንዴ? በጣም እሱ ነው የምፈልገው። አይ እሺ፣ አብሽር በቃ እሺ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ዘከርያስ? መቼም በአረበኛ ትለኝ። በአረበኛ አይደለም፣ በዕብራይስጥ ነበር አይደለ? እሺ እሺ፣ አሁን መጽሐፍ ቅዱስ ላይ እንግባ አንድ ጊዜ። በመጀመሪያ የምናየው የቱ ጋር ነው? መጽሐፍ ቅዱስ ላይ እንገባለን። ልጆች እዚህ ባይብል ሀብ ላይ እንግባ።
እሺ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እኛ የምንገባ አሁን መጽሐፈ ኢዮብ ላይ እንገባለን። መጽሐፈ ኢዮብ ላይ ምዕራፍና ቁጥር እዚህ ቦታ ላይ እናስቀምጣለን። ኢዮብ ይታያል አይደል ዘካርያስ? ኢዮብ 22:21 ላይ እንግባ። ምዕራፍና ቁጥር እናስቀምጣለን። ከዚያ እዚህ 21 ወደ አማርኛ እንቀይረዋለን ይህንን። እሺ ኢዮብ 22:21 ምን ይላል? ለእግዚአብሔር አሁን እኮ እየከፈተኝ ያለው የኛ መጽሐፍ አይደለም። ይሄ እኮ የኛ መጽሐፍ አይደለም። እሺ ቀጥል። ኢዮብ ያንተ መጽሐፍ አይደለም? በቃ እሺ ችግር የለውም። በቃ ቀጥል። በኋላ እንዳታስተባብል። ይኸውልህ ይሄ ቁርአን አይደለም እየከፈትኩኝ ያለሁት መጽሐፍ ቅዱስ ነው። መጽሐፈ ኢዮብ እሺ፣ መጽሐፈ ኢዮብ ምዕራፍ እሺ፣ መጽሐፈ ኢዮብ ያው ባይብል ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዙ ይላል። እንግዲህ ነቢያቶች ሁሉ ለእግዚአብሔር ለአንዱ አምላክ ተገዙ እየተባሉ ታዘዋል። ምን ማለት ነው ለእግዚአብሔር መገዛት የሚለውን ሂብሩ የሚል እዚህ ጋር ይታይሃል። ሂብሩ ላይ ነድና ወደ አማርኛ እንቀይረዋለን። መፍቻ ቃላቶችን እያንዳንዶቹ ለእግዚአብሔር መገዛት ማለት ምን ማለት እንደሆነ ይነግረናል። ሂብሩ የሚለው ላይ ቀጥታ እዚህ እንግባ። ኢዮብ ጋር ያልከኝ እዚሁ አንብበው። እሱን ምዕራፉን የከፈትከውን አንብበው። እኩል አነበው ነው። ያው ከኢዮብ ውጭ አልወጣም እኮ ያው ይታይሃል። ኢዮብ 22:21 ያው ዘካርያስ ይታይሃል። ዘካርያስ እያየው ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱን ቃላቶች የዕብራይስጦቹን እዚህ አስቀምጦልሃል። የእያንዳንዱን ቃላት መፍቻ ቃል እዚህ አስቀምጦልሃል። ለእግዚአብሔር ተገዙ ተብለዋል ነቢያቶች ሁሉ፣ ክርስቶስም ጭምር ለእግዚአብሔር እንደሚገዛ መጽሐፍ ቅዱስ ላይ ተቀምጧል። አሁን ለእግዚአብሔር መገዛት ማለትን ማለት ነው የሚለውን እዚህ ጋር ይፈታልናል ማለት ነው። ወደ አማርኛ እንቀይረው። ያውና ለእግዚአብሔር መገዛት ማለትን ማለት ነው። እስኪ እንሂድ። ያውና ለእግዚአብሔር መገዛት ማለት እስልምና ማለት ነው። እስልምና ለእግዚአብሔር በትክክል መገዛት ማለት ነው። አላሁ አክበር። ነቢያቶች ሁሉ ለአንድ አምላክ ለእግዚአብሔር የሚገዙ ቆይ በሪሰርች የመጣ መጽሐፍ ቅዱስ አልፈልግም። ገብቶሃል? ቀጥታ የሆነ መጽሐፍ ካገኘ በኋላ በአንተ ሪሰርች የመጣ መጽሐፍ። እኔ የራሴ ሪሰርች አይደለም ይሄ። ቆይ እኔ መጽሐፍ ቅዱስ አለኝ ላል አሳይህ። መጽሐፍ ቅዱስ አለኝ እና ዕብራይስጥን ካወጣልን ችግር የለው። አማርኛ ቄሶች ተርጉሞ የሰጡህን እሱ ላይማ እስልምናን ተከተል ብለው እንደዚህ ሊተረጉሙልህ፣ ይሄማ በቃ ውጡ ከክርስትና እያሏቸው ነው ማለት ነው። ናልንገር እኔ 3 አይነት መጽሐፍ ቅዱስ አለኝ። አንድ ዘካርያስ አንዴ በቃ ምንም ማድረግ አይቻልም። አንዴ ሌላ ሰርፕራይዝ ሊጨምርልህ ነው። ይሄ እስልምና ነው የሚለው አይደለ? ሙስሊም የሚለው ቃል ደግሞ እሱ አንድ ጊዜ ዘካርያ ያልከው ነገር ኤቪደንስ ታሳያለህ ስታሳይም ወኒ ይሄን ታሳያለህ። አዳምጠኝ። መቼም አንተ መጽሐፍ ቅዱስ ይኖራል እርግጠኛ ሆኜ በወረቀት የታተመው መጽሐፍ ቅዱስ ይኖራል። 81ዱ መጽሐፍ ቅዱስ ይኖራል አይደል? አለ ምን ለማለት እንደፈለክ ነው አውቃለሁኝ። ላስጨርሰህ ብዬ ነው። ጨርሰሽ ዘካርያስ አንተ እያሳየኝ ያለው ችግር የለውም። እዚህ ጋር ጥያቄ ነው የምንጠያይቀው። ስህተት ካለ ስህተት ነው፣ ትክክል ከሆነ ትክክል ነው የምንሄደው አይደለ? ደግሞ የገባነው ደግሞ ልንከራከርና ክርክር ተሸንፈን ወይም ደግሞ እንትን ብለን ልንጨርስ ነው አይደለ? የገባነው እዚህ እንጂ እኔ ተሳድቤ ልወጣ ወይ አንተ ተሳድበህ ልወጣ አይደለም። እንደዛ አይነት ዲሲፕሊን በእኔም የለብኝም። ምናልባት በአንተ ካለብህ አላውቅም። ነገር አልፈልግም። ቀጥታ የሆነ መልስ እፈልጋለሁ። አንተም ጥያቄ ካለ ትጠይቀኛለህ። አለቀ። ስለዚህ ባይብል ወረቀት ካለ ወረቀት አሳይ፣ ወይ ደግሞ አፕሊኬሽን አሳይ። አፕሊኬሽን አለ። እስኪ ክርስቲያኖች እዚህ ሁላችሁም እዚህ ጋር ያላችሁ ሰዎች አሁን ዘካርያስ ከመጀመሪያ ለዚህ ነው ይሄን እንደምትል ስለማውቅ ዘካርያስ አሁን ደግሞ ልመለሽ ላወራለህ። ይሄን እንደምትል ስለማውቅ ለዚህ ነው ከመጀመሪያው ጀምሬ ያሳየው እንጂ ይሄን ዝም ብዬ ክፍት አድርጌ ይሄንን ማሳየት ይችል ነበር። ግን ከመጀመሪያው ምን አልኩህ? ይሄ አንተ መጽሐፍ ነው ወይ? አዎ የኛ መጽሐፍ ነው። መጽሐፈ ኢዮብ ያንተ ነው? አዎ የኔ ነው። ሜት አድርገ ዘካርያስ? አዎ የኔ ነው። እሺ የኔ መጽሐፍ ቅዱስ አይደለም ያልከኝ በመካከል እሺ ልትወውና ያንን ላሳየህ ወይ? አይ ችግር የለውም በዚሁ ቀጥልልኛል። ቀጥልኩልህ። መጨረሻ ላይ ለእግዚአብሔር ተገዙ ተብለዋል ነቢያቶች። እንግዲህ ሁሉም ነቢያት ለአንዱ አምላክ ተገዙ ተብለው ተገልጾላቸዋል። ያ ታዲያ ምንን ይገልጻል ብለን ስናይ መፍቻ ቃሉ ላይ ሄደን ስናይ ቁርአን አይደለም የከፈትኩት፣ የዛው የራሱ መፍቻ ቃሉ ላይ ሄደን ስናይ
እስልምና ማለት ነው ብሎ አስቀምጦታል። ሌላ ሰርፕራይዝ ልጨምርልህ። ሙስሊም ነበሩ፣ ቃል በቃል ሙስሊም ናቸው የሚለው እና ሙስሊም የሚለውን ቃል ላሳየህ። ያው እግዚአብሔር ተገዙ የሚለው ላይ እዚሁ ላይ ቀጥ ብሎ ምን ይላል? ያው ሙስሊም ያሰላም ለአንዱ አምላክ በትክክል የሚገዛ አካል ሙስሊም፣ በተለይም ራሱን ለእግዚአብሔር የሚያስገዛ ሙስሊም ተብሎ ቃል በቃል ያ እስልምና የሚለው ይሄ ምርቃት ነው። ጀባ ብያለህ። ይሄ ምርቃት አሁን ለሌሎች እድል እንስጣቸው። እሺ ከታች ያለው ክርስቲያን ሰላም ብያለህ። አሁን እሺ እንትን በልና ከዛ እኔ ወደ ይስጥልን ስላመጣሁኝ አሳያለሁ። እሺ እሺ እሺ። እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንኳን ደህና ሆናችሁ። እሺ ጥያቄ አለ? አዎ ጥያቄ አለኝ። ሱራ 5:33 ላይ እሺ እነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው ይላል። ቅድም ስተነትን ምንድነው ሰማይና ምድርን የፈጠረ ሁሉን ቻይ ገዳይ የሚያነሳ ተአምራትን የሚያሳይ አላህ ነው ተባላል። ስለዚህ እዚህ ጋር ያን ማድረግ ከቻለ ለምሳሌ በመልእክተኛው ላይ አንድ ሰው ብድግ ብሎ የሚነሳ ከሆነ ወይ ደግሞ አላህን የሚናገር የሚሳደብ ከሆነ እኔ ወይ አንተ ተነስተን ለምን ተባባሪ እንሆናለን? እሱስ ማድረግ አይችልም ወይ? ለምን ሰዎችን እናሳድዳለን? ለምንድን ነው የሚገደሉት? ለምንድን ነው የሚሰቀሉት? ለምንስ ከሀገር ይባረራሉ? መልእክተኛውን ስለሰደቡ ወይ ደግሞ ስለተናገሩት። እነዚያ የተባሉ እነማን ናቸው? ሁሉን ቻይ ከሆነ ሰማይና ምድርን መፍጠር የቻለ ማንሳት፣ መግደል፣ መፍረድ፣ ማንጻት የሚችል አላህ እዚህ ጋር ተባባሪ ሰውን ተባባሪ ለምን እንዲተባበረው ለምን ፈለገ? አንድ ይሄንን መልስልና ወደ ቀጣይ። እሺ ምን አልከኝ? እኔ ልመልስለት? አዎ ትችላለህ። መልስለት። ድሮልስታ አንዴ ተውት መልስለት። መስከረ አጠያይቁ ገርሞ ይመስል አሁን በአላህ ላይ ቢመሰክር አንድ ሰው ማንም ሰው አላህ ወይ አምላክ አይደለም ወይ ደግሞ ነብዩ ልክ አይደለም ብሎ ቢያምጽ ይሄ መገደል አለበት የሚል ከሆነ ልክ እኮ ነው። ምንም እኮ እንትን የሚል ነገር የለውም። ክርስትናም ላይ ያለ ነገር ነውና የምትጠይቀውን ነገር አስተውለህ ብትጠይቅ አሪፍ ነው። ኖ ምን ለምን አይደለም? ይሄ እኮ ጥያቄ ነው። ቁርአን ላይ ቁጭ ያለ እኮ ነው። አትጠይቅ ማለት ሳይሆን እዚህ ጋር ቁጭ ያለው ሁላ ለመማማር አለ። አትጠይቅ አይደለም። እዚህ ጋር ቁጭ እስካልክ ድረስ ያኛው ልጅ ነው እሱን አንተን አይደለም አትጠይቅ እያለ ሳይሆን ያለው ይሄ ነገር በመጽሐፋችን ላይ በአንጻሩ ያለ ነገር ነው። ቢያንስ መተህ ስትጠይቅ ጊዜ እኛ ጋር የሌለ ነገር ቢሆን አንድ ሰው ለመተቸት ክርስቶስ ሲናገር መጽሐፍ ቅዱስ ላይ በወንድምህ አይን ላይ ያለችዋን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ ተመልከት እያለ ይናገራል። ትልቅ እንጨት ተመልከት ይላል። ስለዚህ ከዚህ አንጻር ነው ልጁ የነገረህ። ለማንኛውም እኔ ልመልስልህ። አንቀጹ የት እንዳለ ምን ለማለት እንደሆነ ለምን እንደወረደ መቼ እንደወረደ ሁሉ አውቃለሁ። የቁል ስብሓነሁ ወተዓላ አሁን የገለጽከው አንቀጽ ሱረቱል ማኢዳ ላይ ይገኛል። إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم እያለ ይናገራል። ይህ የቁርአን አንቀጽ የተነገረው ስለ አንድ ግለሰቦች ነው። አሁን ስላሉ ከሃዲያኖች ምናምን መስሎ ከሆነ ተሳስተሃል። ታሪክ ወዲህ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች እስልምናን ተቀብለን ነው ብለው በሙስሊሞች መካከል አውቀው መጥተው ሙስሊሞችን ለማጥቃት ፈለጉ። ገብቷቸዋል። የበግ ለምድ የለበሰ ተኩላ ነው የሚባለው። ልክ እንደዚያ ሆነው መጡና ነቢ ሰለላሁ ዐለይሂ ወሰለም መጥተው እኛ ሰልበን ነው እና ስለዚህ የሚያስተምረን እንፈልጋለን። ተመልከቱ። ልክ እንዲሁ ደግሞ የሚያስተምሩን አስተማሪዎች እንፈልጋለን፣ እንዲሁም የምንጠቀምበት ጸጋዎችም የሉንም፣ እንዳው ሙሐመድ ብትፈታን ብለው ቅልስልስ ብለው መጡ። ነቢዩ ሰለላሁ ዐለይሂ ወሰለምም እነዚህን ሰዎች ምን አደረጉላቸው? መምህሮችን ሰጧቸው፣ ሰሃቦችን። ልክ እንዲሁ ደግሞ ግመሎችንና
ሌላም በእነዚያ ወተቷን አልበው ከእርሷም እንዲጠቃቀሙ ሰጧቸው። ከሚጠብቅ ሰው ጋር የሚገርማቸው ጠባቂ ጋር ማለት ነው። እነዚያ ሰዎች ግን ልክ ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ጀርባቸውን ሰጥተው ከዞሩ በኋላ ያንን ጠባቂዎቹን የነቢ ሰለላሁ ዐለይሂ ወሰለምን አደራ ብለው የሰጧቸውን ሰሃቦችን፣ አማኞቹን፣ አስተማሪዎቹን ያስተምሯቸውን ገደሏቸው፣ ቆራረጧቸው። ይወታቸዋል። ልክ እንዲሁ ደግሞ አይናቸውን ሁሉ ነው እንደዚህ የበስተው ምናምን በአሰቃቂ በሆነ ሁኔታ የገደሏቸው። እነዚያን አስመልክቶ የመጣ አንቀጽ ነው። ቅሳስ የሚባል አለ በኢስላም። ወለኩም ፊል ቅሳስ ሐያቱን ያ ኡሊል አልባብ ለዓለኩም ተተቁን ይላል። እነዚያን እንጂ አንተ እንዳሰብከው አሁን ከሃዲ የሆነን ሰው በአላህ ያላመነ በመልእክተኛ ያላመነን እነዚያን እንዲህ አድርጓቸው ማለት አይደለም። ስለዚህ ስለ እነዚያ ግለሰቦች የመጣ ነው። ሐዲሱን ከፈለክ ምለው አውጥቼ ምክንያቱን ከእንደ ምክንያቱ አንቀጽ የወረደበትን አሳያለሁ። አንደኛ እርሱ ነው። ሁለተኛ ያነሳው ነገር ምንድነው? ይሄን ነገር አምላክ ራሱ መበቀል አይችልም ወይ? አምላክ እንዴት ተሰደበ ከተባለ እርሱ ራሱ ለምንድን ነው እንትን የማይላቸው? ለምን እናንተን ግደሉ ይላቸዋል? እንዲሁም ነቢይ ተሰደበ ተብሎ ለምን እናንተን ግደሉ ይላቸዋል ነው። በመጀመሪያ አምላክና ነቢያትን የተሳደበ ይገደል የሚል አመለካከት እኛ የለንም። ይሄ ያለው የቱ ጋ ነው ከተባለ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር ግደሉልኝ እያለ በርካታ ቦታ ነቢያትንም ተከታዮቻቸውን እዚህ ጋር መልስ። ቆይ ከዚህ አትውጣ። መጀመሪያ እዛ ላይ እንሄድበታለን። እሱን ለብቻ ወደዛ አትግባ። ይሄንን ጨርስ። ለምሳሌ ወደ መጽሐፍ ቅዱሱ አትግባ። እሱን ለብቻ እናወራበታለን። ለብቻ የንጽጽር ቤት ነው። ስለዚህ አነጻጽራ እስላምን ለመተቸት የመጣ ሰው ለምን ታነጻጽራለህ? ይሄኛውን መልስ፣ ይሄን መልስ፣ ይሄን መልስ። በዚህ ላይ ያልተመለሰልህ እሺ፣ ምንድነው ያልተመለሰ? ኦኬ፣ ለምሳሌ በእነዚያ ዘመን ሰዎች ነው ሲያስተምሯቸው እንደዚህ ያደረጓቸው ነዋል። አሁን ላይ አይሰራም ከተባለ ሊሰራም አይችልም ከተባለ ለምሳሌ አንድ ሰው ከሌላ እምነት ቤተ እምነት ተነስቶ መልእክተኛውን ቢሰድብ እንዲህ ነው ቢል እንሰማለንም እኮ ሌላው ሲሰድብ እንዲህ እናደርጋለን ታዞን የሚሉ አሉ። ገብቷል? ለምንድን ነው የተሻረው? የማይሰራ ከሆነ እዚህ ላይ ለምን ተቀመጠ ነው? ይሄ አይሰራም ብለህ በቃ አይሰራም ዳምጣይ ተሽሯል ማለት ሳይሆን አሁን ባለ ሰው ላይ ለምሳሌ ኦኬ በቃ አይሰራም ብለህ ለድሮዎቹ ነው ለአሁኖቹ አይሰራም ብለህ ሰው የጠየቀህ አንዴም የታድርግ እንዴ ምን ሆነህ ነው? አይሰራም ለምን ተሻረ ነው የሚለው። እኔ ተሻረ የሚል ቃል ከአንደበቴ አልወጣም። አንተ ነህ ተሻረ ያልከው። አሁን ባሉት ላይ አይሰራም ያልኩህ ለምንድን ነው? በዛኔ ያ ድርጊት ያ ትእዛዝ የወረደው በምን ምክንያት እንደሆነ ተናገርኩኝ። አማኞችን የተሰጧቸውን አስተማሪዎችና የእንስሳት ጠባቂዎች ተደርገው የተመረጡላቸውን ከነቢ ሰለላሁ ዐለይሂ ወሰለም እነዚያን ቆራርጠው ገደሏቸው። አንቀጹ ምን አለ? እነዚያን ሰዎች ቆራርጠው የገደሉትን በዚያው አንጻር መሰረት አድርጋቸው ቅጧቸው ተባለ። ገብታችኋል? ያ ነው የገደለ ይገደል በሚለው ማለት ነው። ልክ እነዚያም ባደረጉት ድርጊት መሰረት ዋጋቸውን አገኙ። አንተ ግን የጠየቅከው በምን መሰለህ? በአሁን ላይ አይሰራም ያልኩህ አሁን ያሉ ከሃዲያኖች ላይ አላህና መልእክተኛውን የተሳደቡት እንደዛ ታደርጋላችሁ ወይ? ለምን አላህ እንደዛ አያደርግም? ላ በእነዚህ ላይ አይሰራም። አዎ አይሰራም። ተሽሯል ማለት ሳይሆን ግን ያንኑ ድርጊት የመሰለ ነገር የሚሰራ ካልተገኘ በስተቀር ዛሬ ላይ ይህን በሚያደርግ ከሃዲ ላይ በፍጹም ይህን የምናደርገው አይደለም። እኛ በተዋላርም ያለ ማለት ነው እንጂ አንቀጽ ተሽሯል ማለት አይደለም። ይሄ ነው። እሺ አልተሻረም ማለት ስቲል አፕላይ ይደረጋል እንደማለት ነው። ሁለት ኮንትሮቨርሲ የሆኑ ነገሮች አብረው አይሄዱ። ኮንትሮቨርሲ የሆኑ ነገሮች ሁለት አዳምጥ። ያንኑ ድርጊት ባደረገው ሰዎች ላይ እንጂ ከሃዲያኖች ላይ ሁሉ ያንን ሄዳችሁ ፈጽሙ ማለት አይደለም። ማነው ስምህ እባክህ? ለምሳሌ ተነስቶ የተሳደበ አሁን ለምሳሌ አንተ ምሳሌ ልውሰድ። አንተ መልእክተኛ ነን በል ግን አይደለም። አንተን ማለት ነው የተዋጉክ የተነሱብህ አንተን ሊያጠፉ የሞከሩትን ይሄ እርምጃ ይወሰድባቸዋል አይወሰድባቸውም? አይወሰድባቸውም። አሁን ላይ ምክንያቱም አዳምጥ እኮ ጠየቅ ካላለ ገባኝ ጥያቄ። ይኸውልህ አሁን ያንን ድርጊት በዚያው አንጻር የሚያደርግ ሰው ካልሆነ በስተቀር ያንን ድርጊት አንፈጽምበትም ከሃዲ በመሆኑና በመሳደቡ ብቻ። ገብቶሃል አይደለ? ያ የወረደው የሆነን ድርጊት ላደረጉ እነሱን አስመልክቶ ቅጣት ነው። ምን አደረጉ ከተባለ አማኞችን ቆራርጠው ገደሏቸው። ገብቶሃል? ዝም ብለው ገለው እንኳን አልሄዱም፣ እንዳለ ቆራርጠዋቸዋል፣ ሰሃቦችን ማለት ነው። ለዚያ ነው አላህ ቆራርጣቸው ግደሏቸው የሚለው ትእዛዝ ያወረደው በእነዚህ አማካኝነት ነው። ቂሳስ የሚባል ነገር አለ። የገደለ ይገደል፣ አፍንጫን ያጠፋ አፍንጫ፣ አይኑ ያጠፋ አይን በሚባለው ሂሳብ ማለት ነው። እነዚያም ሰዎች ቆራርጠው ስለነበር ቆራርጣቸው የተባለው ማንኛውንም ከሃዲ ዝም ብሎ ክህደትና ኃጢአትን ስላደረገ ወይም ስለተሳደበ ምን ስላለ አይደለም።
ታዲያ ምንድን ነው ከተባለ ያንኑ አይነት የመሰለ ድርጊት ያደረጉ ሰዎች ካሉ አሁንም በእነርሱ ላይ ይደረጋል ነው የሚባለው። ነገር ግን መልእክተኛን ወይንም አምላክን ስለተሳደቡ ያንን አይነት ድርጊት ቅጧቸው ማለት ይሄ ስህተት ነው። እንደሱ አይደለም። እንደሱ ያለው አሁን ይሄ ነው። ገብቶሃል አይደለ? ተረዳ? አይ ቲንክ ተረድቷል። ሁሱ በቃ አንድ ጥያቄ ልጠይቅና ልውረድ። መውረድ አለብኝ። ነገር ግን አምላክንና ነቢያትን የተሳደበ እንደ መጽሐፍ ቅዱስ እግዚአብሔር ለምሳሌ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ብሎ አዟል። እግዚአብሔርን የሚሳደብ ሰው ይገደላል፣ ይሰየፋል። ይህን ያለው ማን ነው? እግዚአብሔር መጽሐፍ ቅዱስ ላይ። ለምን ራሱ አይገድልም ብዬ ጥያቄ አላነሳም። አምላክ ነቢያትንና ተከታዮቻቸውን በምድር ላይ ሕጉን እንዲፈጽሙ ያዛል። ያ ማለት አምላክ አቅቶታል ማለት አይደለም። አምላክ አላህ ሲቀስፍልህ ኖሯል። ካዲያኖችን፣ የኖህን ህዝቦች፣ የሎጥን ህዝቦች፣ የሁድን ህዝቦች፣ የሷሊህን ህዝቦች እንዳለ የነቢያትን ሲያስቸግሩ የነበሩ ህዝቦችን ሲቀስፋቸው የነበረው እርሱ ነው። አይሁዶችን ያከሰራቸውና ዓላማቸውን ያከሸፈባቸው ክርስቶስን አድኖ ከመካከላቸው የወሰደው አምላካችን አላህ ነው። ያን ሁሉ አድርጎታል። ይህን ሁሉ በረፈዐሁ ላሁ ኢለይህ ይላል። መሲሁንም ከተንኮላቸውና ከሴራቸው አድኜ ወሰድኩት ይላል። ማድረግ ይችላል። ግን ህግጋቶችን ያወርድና በነቢያት በኩል ይህን ህግ ፈጽሞ አስፈጽሞ ይላቸዋል። አምላክ አቅቶታል አይባልም። መጽሐፍ ቅዱስ ላይ በርካታ ህግጋቶችን እግዚአብሔር እንዲህ ካደረገ፣ ሴት ልጅ ለምሳሌ የካህን ልጅ ብታመነዝር አቃጥላችሁ ገደሏት ይላል። አምላክ ማቃጠል አይችልም፣ ራሱ ይችላል። ግን ትቃጠል እያለ ያዛል። ልክ እንዲሁ ሴት ልጅ ለባሏ ብታግዝ ከባሏ ከሌላ ሰው ጋር እየተጣላ አግዛ ከባሏ ለሚመጣውን ሰው ሄዳ የዛን ሰውዬ ብልቱን ብትይዛል እግዚአብሔር እጇን ቁረጧት አለ። ራሱን መቁረጥ አይችልም፣ አቅቶት ነው አይባልም እንደዚህ። እሺ ግን እዚህ ላይ ምን አለ መሰለ፣ አሁን በእናንተም በኩል ማለት ነው መምህራኖች አሉ። አንተም መምህር ነህ፣ ተምረህ ነው። ሳትማር መቼም አታስተምርምና ተነስቶ አንድ ሰው ብድግ ብሎ ማስተማር አይችልም። ብድግ ብሎ ለዚያም ነው ብዙዎች ተሰብስበው ቁጭ ብለው አንተ ጋር የሚማሩት ማለት ነው። አንተ የተሻልክ ሆነ ወደ ክርስትናውም ዓለም ስትመጣ የመጽሐፍትን ትርጓሜ ሳይማር አንድ ሰው ብድግ ብሎ ስላነበበ ስለተረዳ ማስተማር አይችልም። ስለዚህ አቃጥሉ እንዲያርጉ ምናምን የሚባሉት ትርጉም አላቸው። አንድም የመጽሐፍት ትርጓሜ የሌለበት ቦታ ላይ የለም። በምሳሌም ነው እኛ ጋር ማስተማር የሚቻለው፣ በምሳሌም ነው እንትን የሚባለውና አንተ አሁን ተነስተ ቀጥተኛ ትርጉም ልትወስድ ትችላለህ። ኦኬ፣ በአንተ ትክክል ነው፣ በአንተ አረዳድ። ያንተንም ደግሞ ስትነግረኝ አሁንም ያንተ ትክክል ነው። ስለዚህ አንድ የአምድ ሃይማኖትን ያልተማረ ሌላ ኢአማንያን መጥቶ እንደዚህ ነው እንደዛ ቢለኝ እኔ አሁን አልቀበልም። ሲጀምር አልሰማም። በእኛ እንትን የለም ያልተማረ ቲዮሎጂ ያልተማረ ሰው የቤተ ክርስቲያንን ዶግማ ቀኖና ያላወቀ በማንበብ ብቻ ያንንም እኮ ታሪክ አንብበን እንተነትናለን። ታሪክን አንተም ትተነትናለህ። ታሪክን አነበብከው ማለት ታሪክን ያነበብከው እናመሰግናለን። እሺ ለሌሎች ጊዜ አወቅከው ማለት አነበብከው እንጂ አወቅከው ማለት አይደለም። ጥያቄ ያለው እሺ፣ ዜሮ አንድ ጊዜ እሺ፣ መንፈስ ጠይቅ። እሺ፣ በነገራችን ላይ ሁሱ ለአሁኑ ልጅ ትንሽ አስተያየት ለመስጠት ያህል አየህ፣ ኢትዮጵያ ከቲፒኤልኤፍ ጋር ስትጣላ የኢትዮጵያ ምንድን ነው የወታደሮቹ ኃላፊ ቲፒኤልኤፎችን ባገኛችሁበት ቦታ ገደሏቸው ካለ በሰዓቱ በጦርነቱ ሰዓት ነው። ገብተዋል። አሁን ግን ፍቅር ሆነን እየኖርን ነው። ኧረ መንፈስ ወደ መንፈሳዊ ጥያቄ ወደ ፖለቲካ አታዙረው። አይ ኖ እንዲገባው ነው። በቃ ከዚህ በላይ አላወራም። ፖለቲክስ ምሳሌ ቢሆን ወደ ጥያቄ ኧረ ተረጋጋ። ኧረ በቃ ፖለቲክስ ምን ይላል? እንትን ኒቃብን በተመለከተ ነው። ኒቃብን በተመለከተ ኒቃብ ወይም ጅልባብ እህቶችን ወይም ሚስቶችን አስገድዶ ማልበስ ይቻላል? አንድ ይሄ ነው። ሁለተኛ ይሄንን የሚገልጽ ነገር ቁርአን ላይ ወይም ሐዲስ ላይ አለ? ካለ እቀበላለሁ ሁሉንም። እሺ መልካም። ኒቃብና ጅልባብ በመጀመሪያ ልናቅ የሚገባው ነገር የአምላክ ትእዛዝ እስከሆነ ድረስ ባል አስገድዶ ምናምን ሳይሆን ራሷ ፈቃደኛ ሆና ሙስሊም ሴት የአምላክን ትእዛዝ በደስታ ታደርገዋለች የሚለውን ልታውቁ ይገባል። ማንኛውም የወንድ ሙስሊም የሴት ሙስሊምም ሆነ አላህ በቁርአን ላይ ሲናገር ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም ልኽየረቱ ሚን አምሪሂም ይላል። ማንም የወንድ አማኝም ሆነ የሴት አማኝ አላህና መልእክተኛ የሆነን ህግ ከወሰኑና ካወጡ በዚያ ነገር ላይ
ሌላ ምርጫ አይኖራቸውም ከአላህና ከመልእክተኛው ምርጫ እያለ ይናገራል አላህ። ስለዚህ አንድ ሰው አማኝ ነው ሲባል ጊዜ ራሱ አላህና መልእክተኛ ያዘዙትን ትእዛዝ የሚፈጽም የሚቀበል ማለት ነው። ተገዳ ሳይሆን ደስ ብሏት የምትሰራው ነው። እኔ ሶላት ስሰግድ ጊዜ አምላክ አዞኛል ብዬ ደስ ብሎኝ እንደምሰግደው እሷም ልክ እንደ አምላክ ያዘዛትን ትእዛዝ ከሆነ ያንን ነገር ወዳና ፈቅዳ በደስታ የምታደርገው የሆነ ነገር ነው። አሁን አላህ ስብሐነሁ ወተዓላ ስለ ጅልባብ እና ስለ ንቃብ የተናገረበትን ቦታ እንሂድ። የቁል ስብሐነሁ ወተዓላ ፊ ሱረቲል አሕዛብ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። ጅልባብ የሚለው ግንዛቤ ከብዙዎች ዘንድ የተሳሳተ ግንዛቤን ይዟል። እርሱም ምንድነው የሚመስላቸው? ፊትን ንጥል አድርጎ እንደዚች ሌላ ሰውነትን የሚሸፍን ልብስ። ማን ነው እንደሱ ብሎ የፈታው? አላህ በቁርአን ላይ ሲናገር ጊዜ በሙሉ ሰውነታቸው ላይ ነው የሚለው። ከሰውነት መካከል ጭንቅላት ነው አብሮ እሱም የሚሸፈን ይሆናል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል በቃል ተናግረውታል። ብዙዎች ምን ይሏቸዋል? አይ ጅልባብ አለ እንጂ ኒቃብ አላለም። አንደኛ የጅልባብ ግንዛቤ እንዳልኳቸው አላህ በቁርአኑ ላይ የገለጸው ሙሉ ሰውነታቸው ላይ ይልበሱ ነው ያለው። ከሰውነት መካከል ፊትም አለና እርሱንም ያጠቃልላል። አላህ በሌላ ቦታ ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ይላል። ሴቶች የውበት መገለጫቸውን ለባላቸው፣ ለአባታቸው፣ ለባላቸው አባት፣ ለወንድ ልጆቻቸው፣ ለአጎታቸው ምናምን ለእነዚህ እንጂ ለባዕድ ወንድ እንዳያሳዩ እያለ ይናገራል። የሴት ልጅ ትልቁ የውበቷ መገለጫ ምንድን ነው ልጆች? ፊቷ ነው። አንድ ሰው ሴት ታምራለች አልታምራለች የሚለውን እርሱን አይቶ ይገምታል። ስለዚህ የውበቷን መገለጫ ለእነዚህ እንጂ እንዳታሳይ እያለ ይናገራል። ታዲያ ኒቃብ የሚለውን እኮ ቃል በቃል አልተገለጸም ብሏቸዋል። ላ ኒቃብ የሚለውን ቃል በቃል ተገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተልበስ አልመርአት አልሙሕሪማ النقاب والقفازتين لا تلبس المرأة النقاب والقفازتين في الإحرام أو كما قال النبي صلى الله عليه وسلم حديث لا النبي صلى الله عليه وسلم من قالوا حجنا عمران لمسرات إحرام ያደረገች ሴት በሐጅና በዑምራ ጊዜ ኒቃብንና ጓንትን እንዳትለብስ ብለው ከለከሉ። ምን አሉ? ቃል በቃል ኒቃብንና ጓንትን እንዳትለብስ በሐጅና በዑምራ ጊዜ አሉ። ስለዚህ ከሐጅና ከዑምራ ውጭ አዘውት እንደነበር ያሳያል ቃሉ ማለት ነው። በሐጅና በዑምራ ጊዜ ግን ለምሳሌ ሴት ልጅ ሶላትን በምትሰግድ ጊዜ ለብቻዋ ከሆነች ኒቃብ መልበስ አይቻልም፣ አይፈቀድላትም። ገብታችኋል? አትለብስም ኒቃብ። ባዕድ ወንዶች ካሉ የዛኔ ከእነርሱ ለመስተር ስትል ትለብሰዋለች። ከዛሊክ ሐጅና ዑምራንም ስታደርግ እንዲሁ ያንን ስትፈጽም ጊዜ ታወልቀዋለች። ባዕዱ እንዳጠገቧ ካለና የሚያያት ከሆነ ግን የዛኔ ትሸፍነዋለች፣ ችግር የለውም። እንዳጠቃላይ ኒቃብ የሚለውን ቃል ነቢ ሰለላሁ ዐለይሂ ወሰለም ገልጸውታል። በሌላ ሐዲስ ላይ እናታችን አይሻ ኒቃብን ይለብሱ እንደነበሩ በእርሳቸው ዘመን የነበሩ ሴቶች ራሷ ገልጻለች። እናታችን አይሻ ሐዲስ ላይ ስትናገር ምን አለች? እኛ ከነቢ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን በቤታችን በር ላይ ካነ የእቲ አሩክባ ነጋዴዎች ከሌላ ሀገራቶች ይመጡ ነበር። ወካነ የመሩነ አማመና በፊት ለፊታችን ያልፉ ነበር። ወዕንደማ ዩሓዙነና አለች ከእኛ ጋር በሚስተካከሉና በሚቅጣጩን ጊዜ ወደኛ በሚደርሱ ጊዜ ነስድሉ ሊባስ አለዚ ረፈዕናሁ ኢላ ሩኡሲና ዐላ ውጁሂና ከማ ቃለት ወኑገጢ ቢሂ ውጁሃና ከማ ቃለት ረዲየላሁ ዐንሃ ወደ ላይ አንስተነው የነበረውን ልብሳችንንም ወደ ታች እናወርደዋለን፣ በእርሱም ፊታችንን እንሸፍናለን አለች። ልክ ዛሬ እህቶቻችን የሚለብሱትን ኒቃብ እናታችን አይሻ ራሷ ገልጸዋለች። በዚያ ሁኔታ ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች። ታዲያ ወደ ሁክሙ ስንመጣ ጊዜ በዑለሞች መካከል ይህ ትእዛዙ እንዳለ ሆኖ ግን ግዴታ መሆኑን ያሳያል ብለዋል ግማሽ ዑለሞች። ሌሎች ደግሞ አይ እንደው ሱና መሆኑን ነው የሚያሳየው እንጂ ኒቃብ መልበስ ግዴታ አይደለም ያሉ አሉ። እንደው ከፊትና ለመሰተርና የበለጠው የተሻለ የትኛው ነው ከተባለ ኒቃብ መልበሱ የሚለው ነው፣ ግዴታ ነው የሚለው ነው። ሼክ አብዱልዓዚዝ ብን ባዝ፣ ሼክ ኢብኑ ዑሰይሚን፣ ሼክ ሷሊህ አልፈውዛን እነዚህ ሁሉ ታላላቅ የጊዜያቸው ዑለሞች ኒቃብ ግዴታ ነው ብለው ከፈትዋ ከሰጡ ዑለሞች መካከል ናቸው እነርሱ። አይሽ ጀዛከላ ኸይር ሁሴ፣ በጣም አመሰግናለሁ። መርሐባ ልቀጥልን። የጉንሱ ታግሻለሁ። በቅድሚያ ከልብ አመሰግናለሁ። የሁሉንም ባህሪ አስተናግደህ በትህትና ስለምትመልሳቸው መልሶች ሳላመሰግን አላልፍም። መርሐባ እኛን አመሰግናለን። ሁለት ጥያቄዎች አነሳልሃለሁ። ሱራ ምዕራፍ 5 ቁጥር 47 እና 48 ላይ ላንብባቸውና ጥያቄዎችን ላንሳለህ። 47 ላይ ምን ይላል መሰለህ ሁሱ? እንዲህ ይላል፣ የኢንጅል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ።
አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። የኢንጂል ባለቤቶች የተባሉት መጀመሪያ አጭር መልስ ከሰጠኸኝ እነማን ናቸው? በጣም ጥሩ። እዚህ ቦታ ላይ እየተናገረ ያለው በምን ምክንያት ነው ለምን ይህን ተባለ የሚለውን በዚያው ባብራራ ላይ የተሻለ ነው። ሐዲስም ላይ መብራሪያው ስላለ ልንገርህ። እሺ፣ ጥያቄን ግን አላነሳውም። ገብቶኛል ምን ለማለት እንደተፈለገ አንቀጹ፣ ወይንም ጥያቄህን ጨርስ በእርሱ ላይ እና ያለውንና እንመልስልህ። እሺ፣ የኢንጂል ባለቤቶች እነማን ናቸው? አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ማለት የወደፊት ጊዜን የሚያመለክተው አሁናዊ ወይም ያለፈውን ጊዜ ፓስቴንስ ወይ ፕሬዘንቴንስ ሳይሆን ፊውቸር ቴንስ ነው የሚያመለክተው እና ነቢዩ መሐመድ ደግሞ ከ610 እስከ 632 ባለው ጊዜ ውስጥ ቁርአን እንደወረደላቸው ይታመናል እና ይፍረዱ ሲባል የኢንጂል ባለቤቶች አላህ ባወረደላቸው ሕግ ይፍረዱ ሲባል ወደ መቼ ነው የሚፈርዱት? አንደኛው ጥያቄ እሱ ነው። ሁለተኛው ኢንጂል የተባለው በወቅቱ ነቢዩ መሐመድ በነበሩበት ሰዓት ላይ ያ መጽሐፍ ነበረ ወይ? ሕጉስ ምን አይነት ሕግ ነበረ የሚለው ጥያቄ ይነሳል። ሁለተኛው ጥያቄ 548 ላይ ነው። 548 ላይ ላንብበው። እሺ፣ ይሄ ቁርአን አንቀጽ የወረደበት ምክንያት ሰበቡ ምንድን ነው? ሰበቡ ምክንያቱ ወዲህ ነው። በነቢያችን በመጽሐፉ ይፍረዱ ሲል ጊዜ ምንድን ያለው? በውስጡ በደንብ አስተውለው ከሆነ ማለህ ዘሮዬ በእርሱ ውስጥ በሚገኘው በአላህ ህግ ነው የሚለው። ወሊየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ ወመን ለም የሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ፋሲቁን ይላል። የኢንጂል ባለቤቶች በውስጡ በሚገኘው በአላህ ህግ ይፍረዱ አለ። ያ ማለት በዚህ በመጽሐፍ ላይ በውስጡ አንዳንድ መለኮታዊ ቅሪቶች የአምላክ ህግጋቶች እንደሚገኙ የሚገልጽና ያንን አስመልክቶ ነው። ታዲያ የትኛውን ህግ አስመልክቶ ነው? አንዲትን ህግ አስመልክቶ ነበር ይህ አውዲዮ የቀንትን ሰበቡ የመጣበት። ምክንያቱም ምን መሰለህ፣ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጡና ሰዎች ጠየቋቸው። የመጽሐፉ ሰዎች በመጽሐፋችን ላይ ማነው ልክ ክርስቶስ እንደጠየቁት ታስታውስ ከሆነ ልክ እንደዛ ነው። እርሳቸውን ለመፈተን መጥተው ጠይቋቸው ነው። በመካከላችን ዝሙትን ያደረገች ሴት አለች። ዝሙትን ያደረገች ሴት ደግሞ ምን ማድረግ እንዳለብን አናውቅምና ንገረን አሉ። አየህ አይደለ? ልክ በመጽሐፉ ላይ ያ ህግ እንደሌለ አድርገው እርሳቸውን ለፈተና እየጠየቋቸው ነው። አላህ ስብሐነሁ ወተዓላ ይህ ቅሪት እስካሁን ድረስ በመጽሐፋቸው ላይ ዝሙት ሰርቶ የተገኘ ሰው ተወግሮ ይገደል የሚለው ህግ እንዳለ ያውቃል። ወዲያ አላህ ምን አለ? ሙሐመድ ሆይ ያለ ለእነዚህ ጥያቄዎች መልስ እየሰጣቸው ነው። በውስጡ በሚገኘው በአላህ ህግ ይፍረዱ አለ። አየህ አይደለ? ያችን አንዷን አየት ረጅም የውግራትን ህግ አስመልክቶ ብቻ የመጣ አንቀጽ ነው ይሄ። ገብቶሃል አይደል? እንጂ እንደው ሙሉ መጽሐፉን በኢንጂል ይፍረዱ በዚያ የተዳደሩ እያለ አይደለም። ስለ ቀጣይ ነው የሚናገረው ላልከው፣ አዎ ትክክል፣ ቀጣይ ነው። ምክንያቱም ያ ህግ ገና ሊፈረድ ነው። ገና እየተጠየቁ ባሉበት ሁኔታ ነው አላህ ሱብሓነሁ ወተዓላ እዚያው ህግ አለና በዛው ፍረዱ በላቸው እያለ እየተናገረ ያለው ማለት ነው። ይሄ ነው። እሺ፣ አመሰግናለሁ፣ አከብራለሁ ሀሳብህን። 48ኛው ላይ 548ኛው ላይ ለአንብብልህና ጥያቄውን ላንሳ። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ህግ ፍረድ። እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል። ከእናንተ ለሁሉም ህግንና መንገድን አደረግን። አላህ በሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ። በጎ ስራዎችን ለመስራት ተሽቀዳድሞ መመለሻችሁ በጠቅላላ ወደ አላህ ነው፣ በእርሱም ትለያዩበት የነበራችሁትን ነገር ይነግራችኋል አለና ጥያቄ ምንድን ነው መሰለው ሁሱ እዚህ ላይ ከበፊቱ ያለው መጽሐፍ የቱ ነው? አንደኛ። ሁለተኛ አረጋጋጭና ተጠባባቂ ሲሆን ተብሏል። ምኑን ነው አረጋጋጭና ተጠባባቂ የተባለው? ሶስተኛ በመካከላቸው አላህ ባወረደው ህግ ይፍረዱ። አላህ ያወረደው ህግ የትኛው ነውና በሻ ኖሮ አሁን በሻ የሚለው የአማርኛ የሰዋሰው ህግ ቢፈልግ ኖሮ ነው አይደለ? ትስማማለህ በሱ? ቢሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን በሰጣችሁ ህግጋት ሊሞክራችሁ ለያያችሁ ይላል። ስለዚህ የተለያየ ነው አላህ ነው የለያየን ብለን ነው የምታምነው ወይስ ምንድን ነው? እስኪ እነዚህን ጥያቄዎች መልስልኝ። 4 ጥያቄዎች ነው የጠየቅኩልህ። ልድገምልህ?
ችግር የለም። አመሰግናለሁ። አዳምጣለሁ። አንቀጹ የጠየቀው አሁን በሱረቱል ባይዳ ላይ ይገኛል። አንቀጹ ምን ይላል? ቃለ ሱብሓነሁ ወተዓላ ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ሚነ ልኪታቢ ወሙሀይሚነን ዐለይህ ፈሕኩም በይነሁም ቢማ አንዘለ ላህ ወላ ተተቢዕ አህዋአሁም ዐማ ጃአከ ሚነ ልሐቅ ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ ወለው ሻአ ላሁ ለጀዐለኩም ኡመተን ዋሒዳ ወላኪን ሊየብሉወኩም ፊማ አታኩም ፈስተቢቁል ኸይራት ኢለላሂ መርጂዑኩም ጀሚዐን ፈዩነቢኡኩም ቢማ ኩንቱም ተዕመሉን እያለ ይናገራል። ቢማ ኩንቱም ተዕመሉን። አላህ በዚህ አንቀጽ ላይ ወአንዘልና ኢለይከ ልኪታበ ቢልሐቅ ይላል። ወደ አንተ ደግሞ በእውነት መጽሐፍን አወረድኩኝ አለ። ወደ አንተ ደግሞ ለምን አለ? ደግሞ ያለው ከእርሱ በፊት የተወረዱ መጽሐፍቶችን ገልጾ ነበር። ስለ ተውራትና ስለ ኢንጂል ተናግሯል። ለሙሳና ለዒሳ ስለሰጣቸው ስለነዚያ ከገለጸ በኋላ ምን አለ? ወደ አንተ ደግሞ ዛሬ መጽሐፍን አወረድኩኝ በእውነት። ከዚያ ምን ብሎ ገለጸው? ይህን ቁርአንን ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያሉትን መጽሐፍቶች የሚያረጋግጥ ሲሆን ማናቸው? ተውራትና ኢንጂል ከአምላክ ዘንድ እንደተወረዱ በውስጣቸው ያለው የሚያረጋግጠው ታዲያ ምንድን ነው ከተባለ፣ አንደኛ እነሱ ከአምላክ ዘንድ ወርደው እንደነበር ተውራትና ኢንጂል በዘመናቸው ለሙሳና ለዒሳ። ይህንን እናምናለን። አሁን እናረጋግጣለን፣ እናምናለን። ከእምነታችን መካከል 6 የእምነት መሰረቶች አሉን። አልኢማን ቢልኩቱብ በመጽሐፍቶች ማለት ነው። ማመን ማለት ነው። አይ እነና ኑእሚኑ ቢአን አላህ ስብሓነሁ ወተዓላ አንዘለ አልኩቱብ ሳቢቃ ዐላ አልአንቢያ ወልሙርሰሊን ومنها التوراة والإنجيل والزبور أنزلها سبحانه وتعالى التوراة على موسى والإنجيل على عيسى والزبور على داود عليه السلام. هنا እነዚህን መጽሐፍቶች ያወረዳቸው ነበር ብለን ለሙሴ ተውራትን፣ ለዒሳ ኢንጂልን፣ ለዳዊት ደግሞ ዘቡርን ያወርዶለት ነበር ብለን እናምናለን። አንደኛው ማረጋገጥ ማለት ያለፉትን ያረጋግጣል ሲባል እነዚህ መጽሐፍቶች ወርደው እንደነበሩ ማረጋገጥ ነው። አሁን ላይ ደግሞ ያረጋግጣሉ የሚለው እዚያው ላይ በውስጡ እነዚያን መጽሐፍቶች ያለውን እውነታ ያረጋግጣል። በውስጡ ለምሳሌ መሲሁ በድንግልና መወለዱ ካለ እናረጋግጣለን። መሲሁ ሙታን ማስነሳቱን እናረጋግጣለን። መሲሁ ዓይንን ማብራቱን እናረጋግጣለን። ሙሳ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቃን ነቢያት እንደነበሩ እናረጋግጣለን። ሙሳ እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ነፃ እንዳወጣቸው በአምላኩ በአላህ ኃይል እናረጋግጣለን። አየህ አይደለ? ይሄ ማረጋገጥ ማለት በውስጡ የሚገኙ መለኮታዊ ቅሪቶች እውነታ የሆኑትን አምላክ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እውነት ናቸው ብለው የገለጹትን የነቢያትንና ስራዎቻቸውን እነዚያ እናረጋግጣለን። ማረጋገጥ ማለት በውስጡ የሚገኘውን ማረጋገጥ ማለት እሱ ነው። ልክ ለምሳሌ ቅድም እንደጠየቀው በውስጡ ዝሙት ተሰርቶ የተገኘ ተወግሮ ይገደል የሚለውን እሱ እናረጋግጣለን። ለዚህ ነው አምላክ አላህ ቅድም መጀመሪያ ላይ የጠየቀውን ምን አለ? በውስጡ አለና በእርሱ ይፍረዱ የእኔ ህግ ብሎ ጠቀሰው። ያንን አላህ ሱብሓነሁ ወተዓላ ካወረደው ህግ መካከል አንደኛው ነበርና ከዚያ ቀጥሎ ምን አለ? ተጠባባቂ የሚለውን ደግሞ ጠይቀኛል። ተጠባባቂ ሲል ጊዜ ምን ማለት ነው? እንደዚያን ያለፉትን መጽሐፍቶች ይህ ቁርአን ይጠባበቃቸዋል። ምን ማለት ነው? በውስጣቸው ያሉ ስህተቶችን ይሄ ስህተት ነው፣ ይሄ እውነት ነው እያለ ይጠባበቃቸዋል፣ ያርማቸዋል ማለት ነው። ለምሳሌ እንደዚያ ብሎ ካረማቸው እርማቶች አሉ ወይ ባለፉ መጽሐፍቶች ላይ ከተባለ አዎ። ለምሳሌ እንደምታውቀው አሮን የሃሩን የሙሳ ዓለይሂ ሰላም ወንድም ኦሪት ዘጸአት ምዕራፍ 32 ቁጥር 1 ሄደህ ብታነበው ሙሴ ከአምላኩ ጋር ለመገናኘት በሲና ተራራ ላይ በሄደ ጊዜ አደራ ህዝቦችን ጠብቅ ብሎ ለአሮን አደራ ሰጥቶት እንደነበር ይናገራል። ከዚያስ በኋላ ምን ሆነ ከተባለ እነዚህ ሰዎች ሙሴን ምን አሉት? በፊታችን የሚሄድ አምላክ ስራልን አሉት። ማንን? ሃሮንን። ይቅርታ፣ እንደ መጽሐፍ ቅዱስ። ከዚያ አሮን ምንም አልተቃወማቸውም። እሺ አለና ወርቅና ብር አምጡልኝ አላቸው። አመጡለት። ያንንም አቀለጠና በፊታቸው የሚሄድ ወይፈን ወይም ጥጃ አድርጎ ሰራላቸው። ከዚያ ምን አለ ሃሮን? ይህ ነው ያውና ከግብፅ ሀገር ነፃ ያወጣቸው አምላካቸው ይሄ ነው ብሎ ሰጣቸው። ተመልከት፣ ይሄንን መጣ ቁርአን አረመው፣ ተጠባበቀውና ሄደና ይሄንን ስህተት ነው ብሎ አረመው። ምን አለ ከተባለ እውነት ነው ሙሳ ከአምላኩ ጋር ለመገናኘት በሲና ተራራ ሄዷል አለ ቁርአን። ተመልከቱ፣ እውነት ነው። ሃሮንንም አደራ ህዝቦችን ጠብቅ ብሎት ሄዷል ሙሳ። ወአስሊሕ ወእኽሉፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢለል ሙፍሲዲን አለው። ሙሴ ወንድሙን ምን አለው? ሙሳ ወንድሙ ለሃሮን አደራ ሃሮን በህዝቦች ላይ ተተኪ ሆነኝ፣ አንተ አደራ በመካከላቸው በጎ ነገር መልካም ነገር አድርግ እንጂ የጥፋተኞችን መንገድ እንዳትከተል ህዝቦችን ጠብቅልኝ ብሎት ሄደ። እስከዚህ ድረስ እንደሆነ ተመልከቱ። ከዚያ በኋላ ጣዖቱን ያንን ወይፈኑን ጥጃውን የሰራው ማን ነው አለና አላህ ሱብሓነሁ ወተዓላ ያ ሃሩን ነብዬ በፍጹም ይሄን አላደረገም ማለት። ታዲያስ ሳሜሪ የተባለ ሰው ነው በመካከላቸው ጣዖቱን ወይፈኑን ጥጃውን የሰራላቸው አለ። ሃሩንስ በዚያ ላይ ምን አደረገ ከተባለ እንዳውም በህዝቡ መካከል ቆሞ ገስጿቸዋል ይላል።
ወለቀድ ቃለ ለሁም ሃሩኑ ሚን ቀብል ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አራሕማኑ ፈተቢዑኒ ወአጢዑ ዐምሪ። ጌታቸው አምላካችሁ እርሱ አንዱ አምላክ አላህ ብቻ ነው፣ ይሄንን ጣዖት አትስሙ አትገዙ እያለ ሃሩን ገስጿችኋል አለን ቁርአን። አረሙ፣ የነቢያትንም ክብር ጠበቀ። አንድ ነቢይ በህዝቦቹ መካከል ቁሞ ጣዖትን ስራለን ሲሉት ይሄ ነው አምላካቸው አብሽሩንኩ ብሎ ሰርቶ ይሰጣል እንዴ? በፍጹም ይሄን አያደርግም አለ ቁርአን። ያንን ነቢይ ክብሩን ጠበቀለት። ይሄን ያደረገው ሌላ ሰው እንደሆነ አላህ ሱብሓነሁ ወተዓላ ገለጸልን። ይሄ ነው መጠባበቁ ብሎ ማለት ሙሰዲቀን ሊማ በይነ የደይሂ ወሙሃይሚነን ዐለይሂ ብሎ ተናገረ። ፈሕኩም በይነሁም ቢማ አንዘለላህ፣ በመካከላቸውም አላህ ባወረደው ህግ ፍረድላቸው ነው የሚለው። ይፍረዱ አይደለም ያሁኑ የሚለው። እሺ ማን ዞሮ አንተ ፍረድላቸው ነው የሚለው። ፈሕኩም በይነሁም ቢማ አንዘለላህ፣ በመካከላቸውም አላህ ባወረደው ህግ ፍረድ እያለ ነቢ ሰለላሁ ዐለይሂ ወሰለም ያናገራቸው። ወላ ተተቢዕ አህዋአሁም፣ ስሜታቸውን ዝንባሌያቸውን አትከተል ሙሐመድ እንዳትከተል። አማ ጃአከ ሚነል ሐቅ፣ ወደ አንተ ከመጣልህ እውነት የተነሳ ዝንባሌያቸውን ስሜታቸውን እንዳትከተል። ሊኩልን ጀዐልና ሚንኩም ሽርዐተን ወሚንሃጃ፣ ለሁላችሁም ለእያንዳንዳችሁ ህግጋትን አድርጌላችኋለሁ መመሪያን አድርጌላችኋለሁ እያለ ተናገረ። ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ አለ። እንደውን ያምላካችሁ አላህ ብፈልግ ኖሮ ሁላችሁንም አንድ መንገድ ላይ አንድ ህዝብ አድርጋችሁ ነበር አለ። ስላልፈለገ ነው እኛ መጥፎ የሆነ ወይም እርሱን ያደረገን አላህ ነው። እርሱ አይደለም ያደረገን። ለእኛ ነፃ ምርጫ ፈቃድ ሰጥቶን ህዝቦች ተለያዩ እንጂ ብፈልግ ኖሮ አንድ አደርጋችሁ ነበር ማለቱ አምላክ አላህ ሱብሓነሁ ወተዓላ ለምሳሌ ታዛዥ ብቻ አደርጋለሁ ማለት ነው። እንደማን? እንደ መላእክቶች። መላእክቶች ሁሉም ታዛዥ ናቸው ለአላህ እርሱ ስላደረጋቸው። ብፈልግ ኖሮ ሁሉም ለእኔ ህግ እንድትገዛ ልክ እንደ መልአክ አደርግህ ነበር በቃ። ነገር ግን ታዲያስ ለእኛ ነፃ ምርጫ ፈቃድን ሰጥቶናል። እኛ መረጥንና እኛ ቅኑን መንገድ መረጠን፣ ሌላው ደግሞ ስህተትን መንገድ መረጠ። ወይ አንዱ በዚህ ነው ሰዎች የተለያዩት በራሳቸው ነፃ ምርጫ ፈቃድ ነው። እና አምላክ አላህ ብፈልግ ኖሮ ልክ ሁላችሁንም ጻድቅ አድርጋችሁ ነበረ፣ ታዛዥ ብቻ አድርጋችሁ ነበር፣ እንዳታምፁ ማድረግ እኔ አቅመዋለኝ ይሄን አድርጋችሁ ነበር እያለ ነው። ግን ነፃ ምርጫ ፈቃድ ሰጥቶን ይሄ ነገር ተከሰተ ነው። ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ ወላኪን ሊየብሉወኩም ፊማ አታኩም፣ ነገር ግን በሰጣቸው ነገር ሊሞክራችሁ ነዋል። ፈስተቢቁል ኸይራት፣ ከዚያ ሁሉ በኋላ አላህ ምን አለ ተመልከት፣ ወደ መልካም ነገር ተሽቀዳደሙ አለ። ጽድቁን ለማድረግ ተሽቀዳደሙ፣ የእኛ ስራ ውጤት የእኛ ነፃ ምርጫ ፈቃድ እንደሆነ እዚያው ጋር ገለጸ። ፈስተቢቁል ኸይራት፣ መልካም ስራን በመስራትም ተሽቀዳደሙ። ኢለላሂ መርጂዑኩም ጀሚዓ፣ ሁላችሁም ወደ እኔ ወደ አላህ ነው መመለሻችሁ አለ። ፈዩነቢኡኩም ቢማ ኩንቱም ተዕመሉን፣ ወይም ፈዩነቢኡኩም ቢማ ኩንቱም ፊህ ተኽተሊፉን፣ ትለያዩበት የነበራችሁበትንም ነገር የዛኔ በምትመለሱ ጊዜ የትንሣኤ ቀን እኔ እነግራችኋለሁ እያለ ይናገራል አላህ ሱብሓነሁ ወተዓላ። እና ይህን ይመስላል። ጥሩ ያልነካሁት አመሰግናለሁ። መለስ ብዬ አንድ እንድታረጋግጥልኝ የፈለግኩት ነፃ ምርጫ ያልካትን ነገር እዚህ ላይ የሱራ 548 ላይ በሰጣችሁ ህግጋት ሊሞክራችሁ ለያያችሁ ይላል። እሱን አንተ ነፃ ምርጫ አልከውና እሱን እስቲ መለስ ብለህ እንደገና አረጋግጥልኝ። ኢለላሂ መርጂዑኩም ምን ይላል? ፈሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም አማ ጃአከ ሚነል ሐቅ ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ፣ ቢፈልግ ኖሮ አንድ ህዝብ ያደርጋችሁ ነበር፣ አንድ መንገድ ላይ ያደርጋችሁ ነበር። ወላኪን ሊየብሉወኩም ፊማ አታኩም፣ ነገር ግን ይሄን ያደረገው በሰጣችሁ ሊሞክራችሁ ነው የሚለው። ለያያችሁ ሊሞክራችሁ ነው የሚለው፣ ለያያችሁ አይደለም የሚለው። እሺ ማነው ዞሮ ሊሞክራችሁ ነው የሚለው። ቅንፍ ውስጥ ሊሞክራችሁ፣ ቅንፍ ውስጥ ለያያችሁ ይላል። እስኪ ቆይና በወስኪ ምን ብሎ እንደተረጎመው እንመልከተው። እስኪ 548 ላይ በቅንፍ ውስጥ ለያያችሁ ይላል። ቆይ አንዴ እስኪ 548 ምን ብሎ እንደተረጎመው እንመልከተው። 548 እሺ ግን በሰጣቸው ህግጋት ሊሞክራችሁ ለያያችሁ። ኦኬ ሊሞክራችሁ ለያያችሁ የሚለው አረበኛው ላይ የለም። ባይኖርም ግን ምን ለማለት ተፈልጎበት ነው? እኛን ህዝቦቻችንን የተለያዩ ህዝቦች አድርጎ መፍጠሩን የሚገልጽ ነው። ለምሳሌ እዚያ ቦታ ላይ ከላይ የተጠቀሱ ህዝቦች አሉ። 3 ህዝቦች፣ የሙሳ ህዝቦች አሉ፣ የዒሳ ህዝቦች አሉ፣ የእኛ ህዝቦች አለን። እኛን የተለያያችሁ ያለው ከዚህ አንጻር እንጂ አላህ ክፉና መጥፎ አድርጎ ነፃ ምርጫ ፈቃድን ሳይሰጥ የለያየ የሚል ግንዛቤን አይደለም። ታላረን ሊፈትናችሁ ዘንድ የተፈተነው ማንን? እኛ የነብዩ ሰለላሁ ዐለይሂ ወሰለም ህዝቦች፣ የዒሳ ህዝቦች፣ የሙሳ ህዝቦች ያለ ማለት ነው እንጂ ነፃ ምርጫ ፈቃድን ነፍጓቸው ክፉ ነገር እንዲመርጡ ለያያቸው የሚለውን ግንዛቤ አይደለም።
ግን በጎ ስራዎቻችሁን ለመስራት ተሽቀዳደሙ ብሎ አላህ ስብሐነሁ ወተዓላ ያው ለመልካም ስራ እንዳውም እንድንሽቀዳደም ጋበዘ። ያ ነፃ ምርጫ ፈቃድ መስጠቱን ያሳያል። ባይሰጠን ኑሮ ይህንን ግብዣ አይሰጠንም ነበር። መልካም ምረጡ፣ ክፉን ራቁ ብሎ አይናገርም ነበር። መመለሻችሁም በጠቅላላ ወደ አላህ ነው አለ። ሁላችንም ወደ እርሱ እንደምንመለስ አሳሰበን። ያንን ሰው አስቦ እውነቱን እንዲመርጥ ጽድቁንና መልካሙን እንዲመርጥ እያመለከታቸው ነው። በእርሱም ትለያዩበት የነበራችሁትን ነገር ይነግራችኋል። ሲለያዩበት የነበረውን ህግ አላህ ስብሐነሁ ወተዓላ የዛኔ ይነግራችኋል ነው የሚለው። እሺ በዚህ ላይ ሌላ በጀነት ውስጥ ስለዚህ የሙሳ ህዝቦች የኢሳ ህዝቦችና የነቢዩ መሐመድ ህዝቦች ከተለያይተው ከሆነ ሊሞክራቸው ከሆነ ከሙሳ ህዝቦች ከኢሳ ህዝቦችና ከነቢዩ መሐመድ ህዝቦች መካከል ወደ ጀነት የሚገቡ አሉ ማለት ነው። አዎ በደንብ አሉ እንጂ የሙሳና ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሙሳና የእርሱ ትክክለኛ በእርሱ የተከተሉት የጀነት ናቸው። ዒሳንና በትክክል እርሱን የተከተሉት የጀነት ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ افترقت اليهود على 71 فرقة كلها في النار إلا واحدة وهم موسى وأتباعه وافترقت النصارى على 72 فرقة كلها في النار إلا واحدة وهم عيسى وأتباعه وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هم قال من كان على مثل ما أنا عليه اليوم وأصحابي وفي رواية أخرى قال هي الجماعة ነቢያችን ሰለላሁ ዐለይሂ ወሰለም የሙሳ ህዝቦች ለ71 ተከፋፍለዋል፣ ሁሉም የእሳት ናቸው አንዷ ስትቀር እነርሱም ሙሳና እርሱን የተከተሉት ብለው ተናገሩ። ሙሳ የጀነት ነው፣ ነቢያት የጀነት ናቸው፣ እንዲሁም እርሱን የተከተሉት በትክክል የጀነት ናቸው። የማለት አላህን በትክክል አምላክ ነው ብለው ያመለኩና ሙሳን እንደ ነቢይ የተቀበሉ እነርሱ የጀነት ናቸው። ልክ እንዲሁ ደግሞ ዒሳን እንደ መልእክተኛና እንደ ነቢይ የተቀበሉ አላህን እንደ አምላክ ተቀብለው አንዱን አምላክ በብቸኝነት አላህን ያመለኩ እነርሱም የጀነት ናቸው። ይህን ማን እናምናለን እኮ። ነገር ግን መሲሁን አምላክ አድርገው እርሱን ወደ መለኮት ያነሱ ሰዎች እነሱ ናቸው ጥፋተኞች። አመሰግናለሁ። አላህ በአማርኛ ትርጉሙን ትነግረኛለህ? አጭር መልስ ብቻ ጊዜን እንዳልሻማ ለሌሎች እንድሰጥ። አምላክ ማለት ለአንተ ለሁሱ ምንድን ነው ትርጉሙ? እሺ አላህ ማለት አምላክ ማለት ይቅርታ፣ አምላክ ማለት የሚመለክ ማለት ነው። ባህሪያቶች ያሉት የመለኮታዊ ባህሪያቶችን ከፈለክ ዘረዝርልሃለሁ የተወሰኑት። መለኮታዊ የሚመለክ ማለት ለምሳሌ ባይብል በመጽሐፍ ቅዱሳዊ አካሄድ ስንሄድ መጽሐፍ ቅዱስ ላይ አምላክ የተባሉ ብዙዎች አሉና ከእውነተኛው ከአንድ አምላክ በተለየ መልኩ በምንድን ነው እነዛን አምላክ የምትመለከተው አንተ? ለዚያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ወይም በዑለሞቻችን ሲፈቱ ላ ማዕቡደ ቢሐቅን ኢለላህ ይላል። የሚመለክ በርካታ እንደዚህ ዓለም ላይ እንዳልከው እርሱ ግን አላህ ሲባል ጊዜ በእውነት የሚመለከው ብቸኛው አምላክ ማለት ነው። ወሚን አስማኢ ሱብሓነሁ ወተዓላ አልሐቅ፣ አላህ ሱብሓነሁ ወተዓላ እውነት ነው፣ በእውነትም የሚመለከው እርሱ ብቻ ነው። አላህ ማለት ትርጉሙ አልኢላህ አልማዕቡድ ቢልሐቅ ማለት ነው። በእውነት የሚመለከው ብቸኛው አምላክ ማለት ነው። ሌሎች በሐሰት የሚመለኩ ስላሉ ማለት ነው። ይሄ ነው የአምላካችን አላህ ሱብሓነሁ ወተዓላ ስሙ ትርጓሜ ወደ አማርኛ ያስቀይር። እሺ ከልብ አመሰግናለሁ ስለሰጠኸኝ ጊዜ እሱ ቴንክ ዩ። እሺ እናመሰግናለን። እሺ ጥያቄ አለ? ይቀጥል። እሺ ቀጥል። እሺ ሁሉም ሙስሊሞች ላይ በደም ስራቸው ውስጥ ሴጣን ይዘዋወራል የሚለውን ጥቅስ በምን እንትን ታያለህ? እሺ ያ ማለት ሰይጣን በእነርሱን ለመፈተን ይቀርባል ማለት ነው። አሁን በደም ይዘዋወራል ሲባል ጊዜ እንደው ገብቶ በደማቸው ውስጥ እንዲህ ይዞራል ማለት እንዳይመስላችሁ ልጆች። ያ ማለት ሰይጣናዊ ፍላጎት አለው አይደል? ሰው ሰይጣን መጥቶ ይወሰውሳል ማለት ነው። አደም ዓለይሂ ሰላም ምን ይላል አላህ? ያ በኒ አደም ላ የፍቲነነኩም ሸይጣኑ ከማ አኽረጀ አበወይኩም ሚነል ጀና ይላል። እናንተ የአዳም ልጆች ሆይ ይላል አላህ በቁርአን ላይ፣ እናንተ የአዳም ልጆች ሆይ ሰይጣን እንዳይፈትናችሁ አባታችሁን ከጀነት እንዳስወጣው ሁሉ እያለ ይናገራል። እንዴት ነው? በደሙ ውስጥ ገብቶ ነው ወይ? ላ አይደለም። ንግግር አድርጎለት ወይም ደግሞ ውስዋስን ሰጥቶት ነው። ውስዋስ ይባላል። የሆነ ክፉ ስራን እንድታደርግ አንተን እንትን ማለት በቃ በሀሳብን መልቀቅ በአንተ ላይ ይሄ ውስዋስ ተብሎ ይጠራል። ያን ነገር ያደርጋል ለማለት እንጂ እንደው በቀጥታ ሂዶ በደማችሁ ውስጥ ገብቶ ይዞራል ማለት አይደለም። ራሱን የቻለ አካል ያለው ነው ሰይጣን ብሎ ማለት በእሳት የተፈጠረ አካል ነው። ያ እሳት መጥቶ በሰውነታችን ገባ ማለት
እንደዛ አይደለም። ነገር ግን ውስዋስን ያደርጋል። ያ ማለት ማንኛውንም የአዳም ልጆች ሁሉ ለመወስወስ ይቀርባል። በማን ላይ ነው ስልጣን የሌለው? ቢልአንቢያ ወልሙርሰሊን፣ በነቢያቶች ላይ ስልጣን የለው መፍጹም። አላህ ቃል በቃል በቁርአን ላይ ሲናገር ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ይለዋል። አንተ በነቢያቶች ላይ ስልጣን የለህም አለው። ራሱ ሰይጣንም ሲናገር ኢላ ዒባደከ ሚንሁሙል ሙኽለሲን አለ። አንተን ጥርት አድርገው የሚገዙህ ላይ ግን ስልጣን እንደሌለኝ ያውቃለሁ እያለ ይናገራል። እሺ ጆሮአቸው ላይ ይሸናል የሚባለውስ? እሱም እንዲሁ ጆሮአቸው ላይ ይሸናል ሲባል ጊዜ ሐዲሱን ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም አንድ ሰው የሱብሒን ሶላት ሳይሰግድ ፀሐይ እስኪወጣ ድረስ ወቅቱን አሳልፎ የሚነሳ ሰው ባለ ሸይጣን ፊ ኡዙኒሂ አሉ፣ ሰይጣን በጆሮ ላይ ሸንቶበታል አሉ። ይሄም እንዲሁ ቀጥታ የሚፈታ ሳይሆን ምን ያክል ከአምልኮ እንዳዘናጋው ለመግለጽ እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም፣ ምን ያክል ከአምልኮ እንዳዘናጋው። ምክንያቱም ሐዲሱ ላይ ብታዩ ሂዳ ትልቅ የአምልኮን ስርዓት ሰው በእንቅልፍ እንዳሳለፈ፣ የሱብሒ ሶላት ትልቁ የአምልኮ ስርዓት ነው። አይደል? ትልቁ የአምልኮ ስርዓት ሱብሒ ሶላት ነው። ያንን ሰውየው በእንቅልፍ ምክንያት አሳልፎ ፀሐይ እስኪወጣ ድረስ ያሳለፈ ሰው ይሄ ሰይጣን በጆሮ ላይ ሸንቷል ሲሉ ሰይጣን ምን ያክል በእርሱ ላይ በተጫወተበት ስራቸው ጊዜ ከአምልኮ እንዳራቀው ለማለት ነው እንጂ መጥቶ ተጫውቶበት ምናምን አይደለም። እሱ ነው እና ሰላይ ንግግር የሚቆነጥጣቸውስ ሲወለዱ የሚቆነጥጣቸው ጥሩ ጥያቄ። እሱ ላይ ብዙ የሚነሳ ነገር ስላለ እንዳሁን በደንብ ላብራራላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማ ሚን መውሉድን ኢላ ወየመስሁ አሸይጣን ኢላ ዒሳ ወኡሙሁ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሰይጣን የሚነካው ቢሆን እንጂ። የመስሁ ማለት የሚነካው፣ መሰ ማለት ነካ ማለት ነው። የሚነካው ቢሆን እንጂ ሰይጣን የሚነካው ቢሆን እንጂ። ማን ሲቀሩ? ዒሳንና ማርያምን ሲቀር አሉ። ዒሳና ማርያም ሰይጣን የሌለባቸው እነርሱ ናቸው፣ ሌላው እንዳለ የአረብ ልጆች ያለበት ማለት ነው ብለው ሲያረግቡት ያላቸው። አሁን ይህን ግንዛቤውን እንገራችሁ። አው ሐዲሱ ቃል በቃል ምን ይላል? ማንም የሚወለድ ልጅ የለም ሰይጣን የሚነካው ቢሆን እንጂ ዒሳንና እናቱን ሲቀር። አንደኛ የዒሳና የእናቱ አስተዋጽኦ ምንም የለበትም። እዚህ ላይ ልታውቁ የሚገባ የመጀመሪያው ይህንን ሲያነሱላቸው ክርስቲያን መምህሮቻችሁ ዒሳንና ወይም ደግሞ ኢየሱስንና ማርያምን ከሌሎች ለይተው ለማሳየት ሊፈልጉ ይችላሉ። ላ እዚህ ላይ የእነርሱ አስተዋጽኦ ቢኖር እሰዮሽ እንደውን ሄድ። ነገር ግን ያ ነገር የእነርሱ ሳይሆን የእናታቸው የሃና ነው። ቀጥታ ይሄ የሚመለሰው ወዴት ነው? ሱራ አልዕምራን ላይ የዕምራን ቤተሰብ ያ ማለት የዒሳ ቤተሰቦች የማርያም ቤተሰቦች ታሪክ አለ 2/3 ምዕራፍ ላይ። እዛ ላይ ስትሄድ ጊዜ ሃና ምን ብላ ዱዓ አድርጋለች? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። ሃና ምን አለች? ጌታ ያላህ ሆይ ከእኔ የምትወለደዋን ልጄንና ከእርሷ የሚገኘውንም ዘር ከሰይጣን በአንተ አስጠብቃቸዋለሁኝ አለች። የማን አስተዋጽኦ ነው? የእናታቸው ዱዓ ነው። የዒሳና የእናቱ የማርያም ምንም አይነት አስተዋጽኦ የለውም በሱ ጉዳይ ላይ። አንደኛ የምታውቁን ነገር እንደው ይሄ ነገር ከተመለሰ እንኳን ለእናታቸው ነው የጸጋ የሚመለሰው። ምክንያቱም እርሷ ነች ይህን ጸሎት ያደረገችላቸው። አላህ ጸሎታን እንደተቀበላት ሲናገር ምን አለ? ፈተቀበለሃ ረቡሃ ቢቀቡሊን ሐሰን አለ። እኔም ጌታዋ አላህ ይህን ልመናዋን በመልካም አቀባበል ተቀበልኳት ብሎ ተናገረ። ስለዚህ አላህ ተቀበላትና ከሰይጣን ጠብቅልኝ ስላለች ጠበቀላት። ሰይጣን መጥቶ የአደም ልጆች ልክ ሊወለዱ ሲሉ የሚነካውን እንዲጠበቅላት ለመነችው፣ ጠበቀላት። አንደኛ እርሱን ያዙ። ታዲያ ሌሎቻችንስ አልተጠበቅንም ማለት ነው? ላ የምንጠበቅበትን መንገድ ኢስላም አስቀምጦታል። ይወታችኋል አይደል? የምንጠበቅበት መንገድ ምንድን ነው? ሐዲስ ላይ ቃል በቃል ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ማንኛውም ህፃን ከሰይጣን እንዲጠበቅ ልክ ዒሳና ማርያም እንደተጠበቁ የምንችልበትን መንገድ ኢስላም አስቀምጧል እያልኩኝ ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንዳችሁ ሚስቱን በሚገናኝ ጊዜ ፈልየቁል ቢስሚላህ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና ፈኢን ሩዚቀ በይነሁማ አልወለድ ለም የዱርሁ አሸይጣን። አንድ ባል ከሚስቱ ጋር ኒካ አድርጎ በግንኙነት በሚያደርግ ጊዜ ይህን ዱዓ ካላሉ ነቢ ሰለላሁ ዐለይሂ ወሰለም አምላካችን አላህ ሆይ ከሰይጣን አርቀን ከኛ የምትለግሰንንም ጸጋ ልጃችንን ከሰይጣን አርቀልን ብሎ ከጸለየ ሰይጣን ያን ልጅ አይጎዳውን በፍጹም አሉ ያ። ስለዚህ ለዒሳ የሆነው ለማርያም የሆነው እጅግ በጣም ቀላል የሆነ ነገር ማንኛውም ሰው የሚያገኘው የሆነ ጸጋ ነው። ሃና ያንን ዱዓ ስላደረገች ተሰጠች። ሌላውም ይሄንን ዱዓ ቢያደርግ የሚሰጠው የሆነ ነገር ነው ማለት ነው። ተቻለረ እንደኛ ያ ነው። ሌላኛው ነገር ምንድን ነው?
አንድ ገና ብዙ ነገራቶች ላብራራለህ በዚህ ሁላ የተንተረሱ። ሌላኛው ነገር ምንድን ነው? እዚህ ቦታ ላይ ነቢያቶችን እንደማይነካቸው ሰይጣን ተገልጿል። እነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሎታል። ገና ሰይጣንን ሲያወርደው ጊዜ በነቢያቶች ላይ ምንም አይነት ስልጣን የለህም ብሎ ቃል በቃል ተናግሮታል። በመልካም ባሪያዎች ላይ ምንም ስልጣን የለህም። ራሱም ሲናገር እኔ በአንተ ባሪያዎች በነቢያቶች ላይ ምንም አይነት ስልጣን የለኝም፣ ኢላ ዒባደከ ሚንሁሙል ሙኽለሲን፣ ጥርት ያሉ ባሪያዎች ላይ ግን ምንም አይነት ስልጣን የለኝም ማለት። ዩሱፍ ለምሳሌ ከነቢያቶች መካከል ኢነሁ ሚን ዒባዲና አልሙኽለሲን አለው አላህ፣ እርሱ ጥርት ካሉ ባሪያዎች መካከል ነውና እያለ ይናገራል። ነቢያቶቹ ዒባዱ አላህ ስብሐነ ወተዓላ አልሙኽለሲን ጥርት አድርገው አምላክን አላህን የተገዙ ናቸውና እነርሱን ጠብቋቸዋል። ለኛ ያ ነው። ሌላው ነገር እንደው ይነካል ሲባል ጊዜ ከምን አያይዘው እንደሚነግሯቸው ታውቃላችሁ? ከኃጢአት ጋር ሰይጣን በእነርሱ ላይ ስልጣንን ስለመኖር ላ አይደለም። ሐዲስ ቀጥታ የሚለው ምንድን ነው? ከኃጢአት ጋር ምናምን የሚያዝ ነገር አይደለም። ሰይጣን ይነካዋል ሲባል መቶ ነካ ብቻ አድርጎ መሄድ ነው፣ ሌላ ነገር አይደለም። ከምንም ያንን ህፃን ላይ ከመቆጣጠር ሰይጣናዊ ነገር ከማድረግ ምንም የተያያዘ ነገር አይደለም። ገና ህፃን ልጅ ነው እና ምንም ስለ ሰይጣን የሚያውቀው ነገር የለም። ገብታችኋል አይደለ? ስለዚህ መጥቶ ይነካዋል አሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንደው ሰይጣናዊ ስልጣንንና ስራን በዚያ ላይ ሰይጣን ስራውን ይሰራል ማለት አይደለም። ይሄ ነው። ገብተዋል? እሺ አሪፍ ነው። እሺ ለምን ይነካቸዋል እኮ በሚለው ነው። እሺ እንግዲህ ስልጣን ከሌለው ስልጣን የለም ከሌለባቸው ህፃናቶች ምን ከኃጢአት ጋር የሚያያዝ ነገር አይደለም እያልኩኝ ነው። ከኃጢአት ጋር የሚያያዝ የለም። አንድ ህፃን ልጅ አይደለም የዛኔ ተወልዶ ለአቅመ አዳም ለአቅመ ሔዋን እስኪደርስ ምንም አይነት ኃጢአት የሚባል በእርሱ ላይ አይያዝበትም። እንደ ኃጢአተኛ የሚቆጠረው አንድ ሰው መቼ መሰለ? ተመስገን ለአቅመ አዳም ለአቅመ ሔዋን ደርሶ የነቢያት ትምህርት ደርሶት የዛኔ የአምላክን ህግ ሲተላለፍ ኃጢአት ማለት ነው። ትርጓሜው ኃጢአት ማለት አምላክ በነቢያት በኩል የደነገገውን ድንጋጌ መተላለፍ ማለት ነው። ያ ደግሞ ይቆጠርበት ዘንድ ሰውየው ለአቅመ አዳም ለአቅመ ሔዋን የደረሰ መሆን አለበት። የዛኔ አይምሮ ስለሚበስል የኃጢአትን ኃጢአትነት ሲያገናዝብ፣ የጽድቅን ጽድቅነት ሲያገናዝብ የዛኔ ነው። ህፃን የሆነ ልጅ ግን ስለ ኃጢአት የሚያውቀው ነገር የለም። ገብተዋል? ከኃጢአት ጋር በተያያዘ አይደለም። ዝም ብሎ ሰይጣን ክፉና መጥቶ ይነግዳቸዋል። ከዚያ አንጻር እሺ፣ እኔ የጠየቁ ከምን አንጻር መሰለ? ምንም እንትን ህፃን ልጅ ስለሆነ ለምን ይቆነጥጣል በሚለው ነው እንጂ ከኃጢአት ጋር እያይዤ አይደለም ነው። ስለ ኃጢአት እያልክ ነበር። ምክንያቱም ነው ከዚያ ጋር አያያዝም እኮ እሱ ነው። አሁን እዚህ ቦታ ላይ ኃጢአት የለበትም ለማለት ነው እኮ። ከኃጢአት ጋር የተያያዘ ነገር የለውም። ታዲያ ለምን ይናቅቸዋል ነው? እንግዲህ ሰይጣን ክፉ ነው አይደለ? ነፃ ምርጫ ፈቃድ የተሰጡት የተፈጠረ ፍጡር ነው። ከኃጢአቱ መካከል ከሚያደርገው ኃጢአት መካከል አንደኛው እርሱ ነው። መጥቶ ሰዎችን ነካ አድርጎ ይሄዳል። ልክ አንድ ለምሳሌ ኃጢአትን የሚያደርግ ሰው ማለት ነው። ኃጢአት ነፃ ምርጫ ፈቃድ ተሰጥቶናል እኛ ሰዎችን ጅኖችን። የዛኔ በምናደርግ ጊዜ ሰውን ጎዳ አድርገን ሄደን ልንሄድ እንችላለን አይደለ? ምንም የሚያውቅን አንድ ሰው መጥተን እኔ በጥፊ ያልኩትና ሄድኩኝ ለምን ያደርጋል ይባላል? ነፃ ምርጫ ፈቃድ ተሰጥቶኛል፣ ይሄን ወንጀል አደረግኩኝ፣ እኔ ጥፋት ነው፣ ነገ ከአምላክ ፊት እጠይቅበታለሁ። ሰይጣንም መጥቶ የሰው ልጆችን ሂዶ በራሱ በተሰጠው ነፃ ምርጫ ፈቃድ ይሄንን ነካ አድርጓቸው ይሄዳል። ያን ነው አምላክ አላህ ስብሐነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶ የፈጠረው ፍጡር ነው እና እንኳን ይሄን አይደለም የዛኔ ለአዳም ስገድ በተባለ ጊዜ አልሰግድም ብሎ አምጾ ሄዷል። አላህ ስብሐነሁ ወተዓላ ቅጣቱን አዘጋጅቶለታል። ለእያንዳንዱ የሚያደርገው መንካት እንደ ኃጢአት እያደረገ ነው እርሱ። ልክ እኔ አንተ ኃጢአት እንደምናደርገው ማለት ነው በተሰጠን ነፃ ምርጫ ፈቃድ መሰረት አድርገን እርሱም እንደ አሁን አንተን መቆንጠጥ ይችላል ማለት ነው። መቆጠጥ ማለት መንካት፣ እንደዚህ መጥቶ ሊነካ ይችላል። አካል አለው ሊነካ ይችላል። በማንኛውም እኛ አናያቸውም። አላህ በቁርአን ላይ ሲናገር እነሁ የራኩም ወሁወ ቀቢሉሁ ሚን ሐይሱ ላ ተረውነሁም፣ እናንተ በማታዩት ስፍራ ሆኖ እርሱ እናንተን ያያችኋል ይላል። የዛን የመጥቶ እርሱ አንተን ሊነካ ይችላል፣ ማንኛውንም ሰው እኛ አናየውም። ያንንም አካል እንዳለው ተናግሯል። በአንተ ላይ ጉዳት የማድረስ አቅም አለው፣ ሊያደርስ ይችላል። ታዳለው ነፃ ምርጫ ፍቃድ ስልጣን አለው በሰው ልጆች ስልጣን አለው በሰው ልጆች እርሱ የመወስወስ እንትን ነፃ ምርጫ ፍቃድ አለው። ክፉን ነገር ለምሳሌ አድርገን አንተ ለምሳሌ ስልጣን አለ በሰዎች ላይ ሄደህ ወደ ኃጢአት የመጥራት አይደለ? ልክ እንዳንተ ነው። ለአንተ ለምሳሌ ጓደኛህን ሄደህ ና እንጠጣ፣ ለምን አንጠጣም፣ ና ዝሙት እንስራ፣ ና እንስረቅ ትለዋለህ። ልክ እንደዚያ እርሱም የመወስወስ ያንን ነፃ ምርጫ ፈቃድ ተሰጥቶ ያንን ኃጢአት እያስደረገ ይገኛል። ሰዎች ለሆነ ልክ ከሰው የተለየ አይደለም። ያ ማለት ከሰው የተለየ አይደለም ስላችሁ ነፃ ምርጫ ፈቃድ በመውሰድ ደረጃ ማለት ነው። አንተ ሰውን ወደ ኃጢአት እንደምትጠራው እርሱም ወደ ሰዎችን ወደ ኃጢአት የመጥራት አለው። ግን የማስገደድ እንትን አለው ወይ ኃጢአት መስራት ላይ የለውም።
የለውም። ልክ አንተ ነገር ግን የሰው ልጅ አንዳንዴ ሊያስገድድ ሁላ ይችላል። ከሰይጣኑ ላይ የከፋ የሚሆንበት አይታል። አስገድዶ ሰውን እንትን የሚያስጠጣ ሊኖር ይችላል። ናጠጣ በግድ እና ይሄን ግደል በግድ አንተ ወደ እሱ ሳትመጣ እሱ ወደ አንተ መምጣት ይችላል ማለት ነው። ምን አልከኝ? አንተ ወደ እሱ ሳትሄድ እሱ ወደ አንተ መምጣት ይችላል? አዎ ይችላል። አሁን በቃ እንድትረጅ ዘንድ ተመስገን። በደንብ ላስረዳሽ። እሺ እኔን ለምሳሌ ያዝ አድርጎኝ የሆነ ቦታ ሊወስደኝ ይችላል። እኔን አይችልም። ኢየሱስን ግን ችሏል። ይህን ታውቃለህ አይደለ? ተመስገን። ኢየሱስን ይዞ እንደፈለገ ከተራራ ወደ ተራራ ከተራራ ወደ መቅደስ እንደፈለገ ይዞት ሲሄድ ነበረ። ስልጣን አለው በኢየሱስ ክርስቶስ ላይ ራሱ አይደለም በተራ ሰው ላይ። ላሳየህ ማስረጃ መጽሐፍ ቅዱስ ላይ ወይንስ ታውቀዋለህ? እሱን አውቀዋለሁ እኔ ከጥያቄ አንጻር ነው። አዎ ከጥያቄ አንጻር አሁን ኢየሱስ ክርስቶስን ያዝ አድርጎት ከሆነ ቦታ ወደ ሆነ ቦታ ያሸጋግረው ነበር፣ ይወስደዋል፣ ይወሰውሰዋል። ልክ እኔ እንደኛ እንደሚወሰውሰን ለእኔ ለምን አሰግድም? ለእኔ በሰግድ እኮ ይሄንን የሰማይ የምድር ስልጣን ተሰጥቷለናለን፣ እሰጥሃለሁ፣ ስገድልኝ እያለ ይወሰውሰዋል። ልክ እኛንም ይመጣና ሰዎችን ለምን አትጠጣም፣ ለምን አታጨስም እያለ መወስወስ ይህንን ነፃ ምርጫ ፍቃድ ተሰጥቷልና በአንተ ላይ ያደርጋል። ይህን ልክ በኢየሱስም ላይ እንዳደረገው። እሺ ልጨምር አንድ የመጨረሻ ጨምር። እሺ ከይቅርታ ጋር ነቢዩ መሐመድ በመንገድ ላይ እየሄዱ አንድ ሴት ሲያዩ የወሲብ ፍላጎታቸው ጨመረና ተሎ ሄደው ሚስቶቻቸውን ምናምን የሚል ጥቅስ አለ። እሱም ብታስረዳኝ በቂ። በጣም ጥሩ ጥያቄ። የወሲብ ፍላጎቱ ጨምሮ ብለው ይነግሯቸዋል። እንዴት አድርገው ቅመማ ቅመም ጨምረው እንደሚነግሯቸው ወላሂ ላዚ ሐዲስ ላይ እንደዛ የሚላለሁ ይላ የለም በፍጹም። ይህ ስሜቱን መቆጣጠር እንደማይችል ያሳያል ብለው ይነግሯቸዋል። እንደዛ የሚላለው ሐዲስ ላይ ይላ የለም። እሺ እንደሱ ብሎ የተገነዘበ እንደው አንድ ሊቃውንት አለው ይላ የለም። የመጀመሪያዎቹ እንደዚህ ብሎ የተገነዘቡ ሊቃውንቶች የቲክቶክ መምህሮች ነን የሚሉ ሰዎች ያዝናል። ሐዲሱ ምን ይላል መሰለ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከእናንተ አንዳችሁ ከመካከላችሁ አሉ በመንገድ ላይ እየሄደ ሳለ ባዕድ ሴትን ቢያይና ሰይጣናዊ የሆነ ፍላጎት ቢያድርበት፣ ስሜታዊ ነገር ቢያድርበት፣ ይሄ የሰዎች ባህሪ ነው። ገብቶሃል አይደል? ሚስት ኑሮት ሰውየው በመንገድ እያለፈ ቆንጆ ሴት ካየ ሊማረክ አይችልም? ያ ነገር ሊያጋጥመው ይችላል። ለዚያ ገራሚ መፍትሄን አስቀመጠ ኢስላም። ሐላል በሆነ መንገድ፣ ሐራም በሆነና አምላክን በሚያስቆጣ መንገድ አይደለም። ለዚህ መፍትሄ ምንድን ነው ኢስላም ያደረገው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ምንም ያድነን ክፉ ነገር እንዳታደርጉ ከዛች ከሴት ጋር። ታዲያስ ወደ ተፈቀደለችላችሁ ወደ ራሳቸው ሚስታቸው ተመለሱና አምላክ የፈቀደላችሁን ግንኙነት አድርጉ፣ በዚያም ራሳችሁን ከዚያ ከስሜት ትጠብቃላችሁ አሉ። ይህ እኮ በጣም ኢስላምን የሚያስመሰግነው ትምህርት እኮ ነው። ምን ነበር ማለት ያለበት? ያችን የተማረከባትን ሴት ሄዶ ይጠይቃትና ስልኳን ተቀብሎ ይገናኛት? ላ አይደለም። ይሄን ነቢ ሰለላሁ ዐለይሂ ወሰለም ከዚያ ከዝሙት የሚጠበቅበትን መንገድ ጠበቁና ነቢ ሰለላሁ ዐለይሂ ወሰለም ቶሎ ብላችሁ ወደ ተፈቀደችላችሁ ሚስታችሁ ሄዳችሁ በአይምሯቸው ላይ ያለውን የመጣን ስሜታዊ ነገር ራሳቸውን እንትን አረጋጉ ብሎ ተናገሩ። ወሀዛ ሚማ ዩምደሑ ቢሂል ኢስላም፣ ኢስላም ከሚመሰገንበት ነገር እኮ ነው አንደኛው። ለዚህ መፍትሄ ምን አስቀምጠ መጽሐፍ ቅዱስ? ያ ጀማዓ ወደ መጽሐፍ ቅዱስ አለግባ ልጁ እስልምና ላይ ብቻ ስለሆነ መጠየቅ እንፈልገው። ሌላ ጥያቄ አለ? እሺ እሱን አሁን ያልከው እንትን ላይ ነብዩ መሐመድ አይደሉም ሚስታቸው ጋር ሄደው እንትን ያሉት? ሁለት ዘገባ አለ። በነቢ ሰለላሁ ዐለይሂ ወሰለም ናቸው የሚለው እርሱ ዘገባ ስህተት እንደሆነ በርካታ ዕለሞች ተናግረዋል። ነገር ግን በሌላ ሰው እንዲህ አይነት ነገር ሰዎች ቢያጋጥማችሁ አድርጉ ብሎ የተናገሩት እሱ ነው ትክክለኛ ተብሎ ዕለሞች ተናግረዋል። እሱን ሐዲስ ላወጣልህና ላሳይህ። ነቢ ሰለላሁ ዐለይሂ ወሰለም አንዳቸው መንገድ ላይ እየሄደ ቢያጋጥመው ወደ ሚስቱ ይመለስና ያንን የተፈቀደለትን ነገር ያድርግ ብሎ ይህን መፍትሄ አስቀምጠዋል። ሰዎች ወደዚያ ነገር ስህተት ይሆናል። ላሳይ ይችላለሁ። ያሳይህ ትፈልጋለህ? እንዳሳይ? አይ እሱን አልፈልግም፣ ግን የተጻፈ ነገር ስህተት ይሆናል ከሚለው አንጻር ነው። የተጻፈ ضعيف የሚባል ነገር አለ፣ ሷሂህ የሚባል ነገር አለ። ሷሂህ የሚባል ነገር አለ። ضعيف ማለት ደካማ የሆነ ማለት ነው። ስህተት ደካማ መሆኑ የተገለጸለት የሆነ ሐዲስ። እንዲሁም አንዳንድ ሌላ ሰው ጥያቄ። እሺ ሌላ ጥያቄ ምንድን ነው? አሁን ነብዩ ሰለላሁ ዐለይሂ ወሰለም ቢያደርጉስ እዚህ ላይ ምንም ጥያቄ የሚያስነሳ ነገር አይደለም። ተመስገን። ነቢዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ ሄዱና ለምሳሌ ያንን ነገር የሚያደርጉት ከምን አንጻር ነው ከተባለ እርሳቸው ለትውልዳቸው ትምህርት ብለው ያንን ነገር በተግባር አድርገው ሊያሳዩ ይችላሉ። እርሳቸው ግን ስሜታቸውን ስላልተቆጣጠሩ ነው ያሉህ፣ እርሱ ስህተት ነው።
ነቢዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ስሜታቸውን ተቆጣጣሪ ናቸው ተብሎ ለዚያም ምስክሩ ማን እንደሆነ ታውቃላችሁ? የራሳቸው ሚስቶች። ከሚስትህ በላይ ስሜትህን የሚረዳ የለም አይደል? ወንዶች ሁሉ ሚስትህ በደንብ ታውቃለች ስሜትህን። ገብታችኋል? ለዚያም ምስክሯ ታላቋ እናታችን አይሻ ነች። ከማንም በላይ ስሜትን ተቆጣጣሪ ማለት እርሳቸው ነው ምድር ላይ ብላ ቃል በቃል የተናገረችበት አለ። ከፈለክ እሱን ላሳይ ይችላለን። ወደ ቀጣይ ጥያቄ። እሺ አሁን ለምሳሌ ክርስትና ጋር ስትሄድ ወደ ገነት ስትሄድ መራብ የለም መጠማት የለም። እናንተ ጋር ግን ሴት ምናምን ሰፊ ሳህን ምናምን የሚለውን እሺ ያና ቃል በቃል ሐዲስ ላይ ወካነ አምለኩኩም ሊእርቢሂ ይላል። እርሱም በፍላጎቱ እጅግ በጣም የተገደበ ነበር ይላል አማርኛ ትርጉም ላይ። ስሜቱን ከማንም በላይ የተቆጣጠረ ነበር የሚል ሐዲስ ቃል በቃል አለ። ስሜቱን አይቆጣጠርም ያሏችሁ የራሳቸው ነገር ነው። ወላሂ ላዚ እሺ በገነት ምን አለ ነው ያልከው? ምን የለም ነው ያልከው? በእኛ ምን አለ ስትል ሰማሁ መሰለህ። እስኪ ንገረኝ እንደገና ጥያቄውን። መራብ መጠማት የለም። አሃ በጀነት እኛም ጋር እንደዛ የለም እኮ መራብ መጠማት የሚባል ነገር የለም። ሱራ ላይ እኮ አለ ትልቅ ሳህን ይበላሉ፣ ይጠጣሉ። ይበላል ይጠጣል በገነት። ግን ያ ስለተራበን አይደለም። የግዴታ የሚበላ ሰው ሁሉ የተራበ ነው ማለት አይደለም። ለምሳሌ እስኪ ልስጥህ ምሳሌ። ጁስ ትጠጣለህ ካፌ ገብተህ የግዴታ ስለተጠማህ ነው? ላ አይደለም። ኮካ ልጠጣ ትችላለህ ስለተጠማህ ነው? ላ አይደለም። ሳትራብ ሳትጠማ የምትበላቸው ምግቦች አሉ ደስታን ለማግኘት ተብሎ ከዚህ አንጻር ነው ነቢያችን አላህ ቆይ ወደ እሱ እንመጣለን። አላህ ቃል በቃል በቁርአን ላይ ምን አለ? ወአነከ ላ ተዝመኡ ፊሃ ይላል። አንተ በእርሷ ውስጥ አትጠማም እያለ ይናገራል። ቃል በቃል በቁርአን ላይ ላሳየህ እችላለሁ። አትራብም አትጠማም እያለ ተገልጿል። መጽሐፍ ቅዱስ ላይ እንደዛ የሚል አለ ነው ያልከኝ ቅድም? መራብ መጠማት የለም ነው ያልከው? የቱ ጋር ነው ደስ የሚላል? አሁን እንትን ልልህ ወጥቼ ቆይ እገባለሁ። እሺ ተመልሼ እሱን ርዕስ ለማምጣት በቃሌ ላስቀምጥ። ግን በገነት ውስጥ መብላት መጠጣት አለ እንደ ክርስትና። ከላውክ ላሳየህ ይችላል። አይ መራብ መጠማት የለም በሚለው ነው። እንደዛ የሚል ካለ ታሳየናለህ። ቃል በቃል ግን አትጠሙም የሚል አላህ ቃል በቃል በቁርአን ላይ ላሳየህ ይችላል። እናንተ በገነት ውስጥ አትጠሙም ብሎ ቃል በቃል ይናገራል። ወአነከ ላ ተዝመኡ ፊሃ ይላል። በእርሷ ውስጥ አትጠሙም ይላል።